ሰላም እንዴት አላችሁ? እንደምን ቆያችሁ? ውድ የመላት ቱቶሪያልስ ቤተሰቦች ዛሬ የማኔጅመንት የቢዝነስ ማኔጅመንት እንዲሁም የቢዝነስ አድሚኒስትሬሽን ኤንድ አንተርፕረነርሺፕ ዲፓርትመንት ተማሪዎች ጥር 27 2017 ዓ.ም የተፈተኑትን የኤግዚት ኤግዛም ጥያቄ ከነ ማብራሪያው የክፍል 3 ቪዲዮን ይዤላችሁ መጥቻለሁኝ። ከአሁን በፊት ሁለት ክፍሎችን ለቅቄ ለእናንተ አድርሼ ነበረ። እንደወደዳችሁት በተለያየ መንገድ ነግራችሁኛል። እኔም ማስተካከል የሚጠበቅብኝን በተለይ ፓርት 3 ላይ እና ፓርት 4 ላይ የምሰራቸው ቪዲዮዎች ላይ ማስተካከል የሚጠበቅብኝን ፖይንቶች ከእናንተም እንደ ግብአት የወሰድኳቸው ስላሉ እዚህኛው ላይ የበለጠ በዛ መንገድ በሰጣችሁን ኮሜንት መንገድ ፓርት 3ን አቀርብላችኋለሁኝ። በቀጣይ ፓርት 4 ቪዲዮን ደግሞ የካልኩሌሽን ጥያቄዎች ኳንቲቲቭ ከሆኑ ኮርሶች ላይ ከኤፍኤም፣ ከኦፕሬሽን ሪሰርች፣ ከስታቲስቲክስ ፎር ማኔጅመንት እንዲሁም ከፕሮጀክት ማኔጅመንት አልፎ አልፎ የመጡ የካልኩሌሽን ቤዝድ የሆኑ ጥያቄዎች አሉ። እነሱን ጥያቄዎች ኢንክሉዲንግ ኦፕሬሽን ማኔጅመንት ላይ ያሉ የካልኩሌሽን ጥያቄዎችን በቀጣይ በፓርት 4 ቪዲዮ ሰራላችኋለሁኝ። ፓርት 3 ላይ ዛሬ 26 የሚደርሱ ጥያቄዎችን እንመለከታለን። ጥያቄዎችን ከማየታችን በፊት መጀመሪያ ላይ ይህን ቪዲዮ ላይክ በማድረግ እንድትጀምሩ በትህትና ጠይቃለሁኝ። ይህ ቪዲዮ ብዙዎች ጋር መድረስ እንዲችል ላይክ ማድረጋችሁን አትርሱ። እንዲሁም በዚህ ዓመት የኤግዚት ኤግዛም ለሚፈተኑ ተማሪዎች ሼር አድርጓቸው። ሰብስክራይብ ያላደረጋችሁ ይህንን ዩቲዩብ ሰብስክራይብ በማድረግ ይህን ቻናል ሰብስክራይብ በማድረግ ብዙ ከማኔጅመንት ጋር ከቢዝነስ ማኔጅመንት ጋር የተያያዙ ብዙ እውቀቶችን እንደሚገበዩ ተስፋ አድርጋለሁኝ። ወደ ጥያቄው እንግባ። ኬሽን ነምበር 59 ከአሁን በፊት 58 ጥያቄዎችን ሰርተናል። ኬሽን ነምበር 59 ሬጉላር ፕሮጀክት ሞኒተሪንግ allows for a ignoring any deviation from the original project plan, b focusing solely on completing a task without evaluating their effectiveness, c making adjustment to the project implementation to achieve success, d fast tracking project completion even if it sacrifice quality ነው። ስለዚህ ከሚከተሉት ውስጥ ማንኛው ነው ሬጉላር የሆነ የፕሮጀክት ሞኒተሪንግ አለው የሚያደርገው ማንኛው ነው? እንግዲህ መቼስ መልሱን ከመመለሳችን በፊት እንዳጠቃላይ ፕሮጀክት ሞኒተሪንግ ምንድን ነው ስንል በዋናነት አንድ ፕሮጀክት ኢምፕሊመንት ከተደረገ በኋላ የምንተገብረው ቀጣዩ ታስክ የፕሮጀክት ኮንትሮል ተብሎ ይጠራል። ፕሮጀክት ኮንትሮልስ ደግሞ የምናገኘው አንዱ የፕሮጀክት ሞኒተሪንግ ኤንድ ኢቫሉዌሽን ብለን የምንጠራው ፌዝ አለ። ስፔሲፊካሊ ደግሞ ፕሮጀክት ሞኒተሪንግ ብለን የምንጠራው እንዳጠቃላይ አንድን ፕሮጀክት ኢምፕሊመንት እየተደረገ ያለ ፕሮጀክትን ሬጉላርሊ ትራክ የምናደርግበት እንዳጠቃላይ ፕሮግረሱን የምንመለከትበት በተቀመጠለት የጊዜ ገደብ በተቀመጠለት የበጀት እንዲሁም በተቀመጠለት ስኮፕ አንድ ፕሮጀክት እየተከወነ ነው ወይስ አይደለም የሚለውን ትራክ የምናደርግበት መንገድ ነው። እንዳጠቃላይ በውስጡ አክቹዋል ፐርፎርማንሳችንን የምንለካበት ስታንዳርድ የምናስቀምጥበት ከዛ አስፈላጊ ሲሆን ደግሞ አጀስትመንቶችን ቴክ የምናደርግበትን ሂደት ነው ሬጉላር ሞኒተሪንግ ብለን የምንጠራው። በውስጡ ብዙ ጉዳዮችን ይዛል። ፐርፎርማንስን ትራክ ማድረግ፣ ከዛ በተጨማሪ ሼጁል የማድረግ በተለይ ሞኒተሪንጎችን ትራክ ማድረግ ባስቀመጥነው ታይም ላይን እየሄደ ነው ወይስ አይደለም የሚለውን መከታተል። ከተጨማሪ በጀትን ሞኒተር እናደርጋለን፣ ሪስክን ሞኒተር እናደርጋለን፣ ኳሊቲን ኮንትሮል እናደርጋለን። ስቴክሆልደሮቻችንን ኮሚኒኬት የምናደርግበትን መካኒዝም ነው ለአጠቃላይ ፕሮጀክት ኮንትሮሊንግ ብለን የምንጠራው። ካሉት ኦፕሽኖች ውስጥ አንሰር ዊል ቢ ሲ ይሆናል ማለት ነው። ሲ ይሆናል። ሜኪንግ አጀስትመንት ቱ ዘ ፕሮጀክት ኢምፕሊሜንቴሽን ቱ አቺቭ ሰክሰስ የሚለው ውድ ቢ መልሱ ይሆናል ማለት ነው። ኢግኖር ኤኒ ዲቪዬሽን የሚለው ይሄ አይሆንም። ምክንያቱም ከኦሪጂናል ፕላን ውስጥ ኤኒ ዲቪዬሽን ካለ ለዛ የሚሆን ኮሬክቲቭ አክሽን ይወስዳል እንጂ ኢግኖር አያደርግም። ከዛ ሶሊ ፎከስ የሚያደርገው ኤፌክቲቭነሱን አሰስ ማድረግ ነው የሚል አለ። ይህም የፕሮጀክት ሞኒተሪንግ ፓርት አለም እንዳውም ሞሮፍ ወደ ፕሮጀክት ኢቫሉዌሽን የሚቀርብ ነው። ከዚህ አንጻርም ቢ መልስ አይሆንም። ዲ መልስ አይሆንም። ፋስት ትራኪንግ ፕሮጀክት ኮምፕሌሽን ኢቨን ኢፍ ኢት ሳክሪፋይስ ኳሊቲ ኳሊቲን ሳክሪፋይ ቢያደርግም ፕሮጀክት ኮምፕሌሽንን ትራክ ማድረግ መቻል ትራክ ያደርጋል፣ ነገር ግን ኳሊቲን ሳክሪፋይ አያደርግም። ምክንያቱም በቃ የሞኒተሪንግ ዓላማው በተቀመጠለት የኳሊቲ ስታንዳርድ በተቀመጠለት በጀት በተቀመጠለት ኮስት አንድ ፕሮጀክት መከወን አለመከወንን ምን ማድረግ ነው የሚችለው ትራክ የሚያደርግበት ፕሮግረሱን የሚከታተልበት መካኒዝም ነው እንጂ ኳሊቲን ሳክሪፋይ አደረገ ማለት ጥራቱን አጓድሎ የአንድን ፕሮጀክት ፍጻሜ ማድረስ ኖት ፕሮጀክት ሞኒተሪንግ ፓርት አይደለም። ስለዚህ ከዚህ አንጻር አንሰር ቢ ሲ ይሆናል። ሜኪንግ አጀስትመንት ቱ ዘ ፕሮጀክት ኢምፕሊሜንቴሽን ቱ አቺቭ ሰክሰስ ውድ ቢ ቤስት ኦፕሽን ፎር ዲስ ኬሽን። ለዚህ ጥያቄ ቤስት የሚባለው ኦፕሽን ሲ ይሆናል ማለት ነው። ወደ 60ኛው ጥያቄ እንምጣ። ኬሽን ነምበር 60 during conflict you exhibited a technique that enables you to reach your goal regardless of what others say or feel. The type of conflict handling system you applied is compromise, avoidance, competition, collaboration. በኮንፍሊክት ጊዜ ምን አይነት ቴክኒክ ተጠቀማችሁ ነው የሚለን። የኤግዚቢት ቴክኒክ that enables you to reach your goal
regardless of what others say or feel የሌሎቹ ሰዎች ፍላጎት ከምንም ሳንቆጥር ከቁብ ሳንቆጥር ትኩረት ሳናደርግ የራሳችንን ግብ ብቻ አቺቭ የምናደርግበት ኦር የራሳችንን ግብ ላይ ብቻ ሪች የምናደርግበት ሪች አደረግን ነው። ይህንን የኮንፍሊክት ሃንድሊንግ ሲስተም ምን ብለን እንጠራዋለን ነው። ምን ብለን እንጠራዋለን? እንግዲህ ኮመንሊ እያንዳንዱን ምርጫዎችን እንመልከታቸውና መጨረሻ ላይ መልሱ ማንኛው እንደሆነ እናያለን። በኮንፍሊክት እንግዲህ ያው በተቋማችን ውስጥ ያለ ነው። በተቋም ውስጥ ሀፕን የሚያደርግ ኤለመንት ነው ኮንፍሊክት ብለን የምንጠራው። በተለይ ኦርጋናይዜሽናል ቢሄቪየር ውስጥ አንዱ ግሩፕ ካለ ግሩፕ ውስጥ ከሚፈጠሩ ነገሮች አንዱ የኮንፍሊክት ይኖራል። ኮንፍሊክት በአይዲያዎች መካከል ያለ ዲስአግሪመንትንም ኮንፍሊክት ብለን እንጠራዋለን። ፋይናሊ ኮንፍሊክትን ሃንድል በማድረግ ሂደት ውስጥ 5 የኮንፍሊክት ሃንድሊንግ ሜካኒዝሞች አሉ። እንደየሲቹዌሽኑ እንደየኮንቴክስቱ አፕላይ እናደርጋቸዋለን። እንግዲህ የመጀመሪያው ምሳሌ የኮንፍሊክት ሜካኒዝም የኮንፍሊክት ሃንድሊንግ ሜካኒዝም አኮሞዴቲንግ ተብሎ ይጠራል። አኮሞዴቲንግ ተብሎ ጊቪንግ ኢን በመባል ይጠራል። ያ ማለት እዚህ ውስጥ በዋናነት ኢፍ ዩ ሳክሪፋይ ዩር ኦውን ኢንተረስት ፎር አዘርስ ጌን ማለት ሌሎች እንዲያገኙ የኛ ሳክሪፋይ የምናደርግ ከሆነ ምሳሌ እኛ ማግኘት የሚጠበቅብንን ነገር አተን ሌሎች እንዲያገኙ የምናደርግ ከሆነ አኮሞዴቲንግ ተብሎ ይጠራል። አኮሞዴቲንግ በሌላ አጠራር ኢትስ አባውት ቢንግ ኮኦፐሬቲቭ ኖት አሰርቲቭ ይባላል። ማለት የኛን ኢንተረስት ሳይሆን የሌሎችን ኢንተረስት የምናስቀድም ከሆነ አኮሞዴቲንግ ተብሎ ይጠራል። ጊቪንግን ተብሎ በመባል ይጠራል። ከዛ አቮይዲንግ ነው። አቮይዲንግ እንዳጠቃላይ ኮንፍሊክትን አቮይድ ማድረግ ላይ ትኩረት የሚያደርግ ነው። አንአሰርቲቭ አንኮኦፐሬቲቭ በመባል ይጠራል። ማለት ማንም አሸናፊ የማይሆንበት ነው። ሁለቱም ሎስ የሆነ የኮንፍሊክት ሴናሪዮን አቮይዲንግ ብለን እንጠራዋለን። ኢግኖሪንግ ዘ ኮንፍሊክት በመባል ይጠራል። ከዛ ሌላኛው ሜካኒዝም ኮምፕሮማይዚንግ በመባል ይጠራል። ኮምፕሮማይዚንግ ሚድል ግራውንድ ተብሎ ይጠራል። ሚድል ግራውንድ ሁለቱም ሳክሪፋይ የሚያደርጉት ነገር ይኖራል። ያንን ፋይንዲንግ ዘ ሚድል ግራውንድ በመባል ይጠራል። ኮምፕሮማይዚንግ ሌላኛው ሜካኒዝም ነው። ከዛ ተጨማሪ ኮምፒቲንግ አለ። ኮምፒቲንግ የአሰርቲንግ ኦቶሪቲ በመባል ይጠራል። ኮምፒቲንግ ብለን የምንጠራው የራሳችንን ኢንተረስት አስቀድመን የሌሎችን ኢንተረስት ኮንሲደር ማናደርግ ከሆነ ያንን ኮምፒቲንግ ኦር ኮምፒቲሽን በመባል ይጠራል። ዊል ሎስ ነው። ይሄኛውም በተመሳሳይ መልኩ ዊል ሎስ ነው። ሌላኛው ፋይናል ያለው የኮንፍሊክት ሃንድሊንግ ሜካኒዝም ኮላቦሬቲንግ በመባል ይጠራል። ይሄኛው በጋራ የምንሰራበት ወርኪንግ ቱጌዘር በመባል ይጠራል። ስለዚህ እዚሁ ሁለቱም ፓርቲዎች ፍላጎቶቻቸውን ፉልፊል የሚያደርጉበት እንዳጠቃላይ ሁለቱም ፓርቲዎች አሸናፊ የሚሆንበት የኮንፍሊክት ሃንድሊንግ ሲስተም ነው። እንግዲህ እነዚህ ከሆኑ 5ቱ መሰረታዊ ኮንፍሊክት ሃንድሊንግ ቴክኒኮች ከላይ ለቀረበው ስቴትመንት ማንኛው መልስ ይሆናል ስንል አንሰር ውድ ቢ ሲ ይሆናል። ኮምፒቲሽን ይሆናል። ምክንያቱም እንደምታዩት ምንድን ነው this technique exhibit that enables you to reach your goal regardless of what others say ነው። ስለዚህ በቃ ሌሎቹ ምን ፊል ያደርጋሉ፣ ሌሎቹ ምን ይሰማቸዋል የሚለውን ከግምት ውስጥ ሳናስገባ የራሳችንን ኢንተረስት ብቻ የራሳችንን ግብ ብቻ የምናሳካቸው የምናደርግበት ሜካኒዝም ከሆነ ዊል ሎስ ነው። እኛ አሸናፊ ነው ሌሎች ተሸናፊ የሚሆንበት አይነት ሴናሪዮ ከሆነ ያንን we call it competition ብለን እንጠራዋለን። ስለዚህ ኮምፕሮማይዝ አይሆንም because it's not a middle ground። አቮይዳንስም አይደለም፣ ኢግኖር አላደረግንም ኮንፍሊክቱን፣ ኮላቦሬትም አላደረግንም፣ ሁለታችንም አሸናፊ አይደለም የሚሆነው። ከዚህ አንጻር the answer would be C ይሆናል ማለት ነው። question number 61 ይሄ ደግሞ እንግዲህ ፕሮጀክት ላይ ያለ ጥያቄ ነው። a government initiative is planning to build a new irrigation system in rural Ethiopia community. The economic impact assessment of this project should consider which of the following? አንድ የገቨርንመንት ኢኒሺዬቲቭ በአንድ የገጠሪቷ የኢትዮጵያ ክፍል ውስጥ አንድ የኢሪጌሽን ሲስተምን ቢውልድ ማድረግ ፈለገ ዘን ፋይናሊ ቢውልድ ከማድረጉ በፊት እንዳጠቃላይ ኢኮኖሚክ ኢምፓክት አሰስመንት መስራት ፈለገ። በኢኮኖሚክ ኢምፓክት አሰስመንት ውስጥ የሚካተተው ማንኛው ነው? ከሚከተሉት ውስጥ ኤ the potential for increased agricultural productivity and job creation in the community, B the preferred brand of pipes used for irrigation system, C only the direct cost of constructing the irrigation system, D the qualifications of engineers design the irrigation system ነው የሚለው። ከሚከተሉት ውስጥ የኢኮኖሚክ ኢምፓክት አሰስመንት ፓርት የሆነው ማንኛው ነው? የኢኮኖሚክ ኢምፓክት አሰስመንት ኢኮኖሚክ ኢምፓክት አሰስመንት ምንድነው ስንል በተለይ ይሄ ፕሮጀክት ፕሪፓሬሽን ብለን የምንጠራው ውስጥ ነው የምናገኘው። በፕሮጀክት ፕሪፓሬሽን ውስጥ አንድ ፕሮጀክት ቪያብል ነው ፊዚብል ነው ወይስ አይደለም ወይ የሚለውን አሰስ በማድረግ ሂደት ውስጥ የምንሰራቸው አሰስመንቶች አሉ። ልክ እንደ ፋይናንሻል አሰስመንት፣ እንደ ማርኬት አሰስመንት፣ እንደ ሪስክ አሰስመንት፣ ቴክኒካል አሰስመንት ብለን እንደምንጠራው ፓርት ሁሉ ኢንቫይሮንመንታል ኢምፓክት አሰስመንት እንደምንሰራው ሁሉ በተመሳሳይ መልኩ የኢኮኖሚክ ኢምፓክት አሰስመንትም ኦር ኢኮኖሚክ አናሊሲስም እንሰራለን። ከሚከተሉት ውስጥ በኢኮኖሚክ አናሊሲስ ውስጥ የሚካተተው ማንኛው ነው ጥያቄው። እንግዲህ እንደጠቃላይ ኢኮኖሚክ ኢምፓክት አሰስመንት ወይም ኢኮኖሚክ አናሊሲስ ብለን የምንጠራው it basically estimates the total jobs income generated in any region from a new project ተብሏል። ከአንድ አዲስ ከሆነ ፕሮጀክት ክሬት የተደረገ የተገኘ ጆብ ኦፖርቹኒቲን
የተገኘን የሀብት ካለ ቤኔፊት ካለ ሶሳይቲ ጌን ያደረገውን ያንን ኢኮኖሚክ ኢምፓክት ብለን እንጠራዋለን ማለት ነው። ኢኮኖሚክ ኢምፓክት ብለን እንጠራዋለን። ወደ ቶታል ወደ ሎካል ኢኮኖሚው ኢንጀክት የተደረገው አማውንት ኦፍ መኒ ይኖራል። ያንን በሙሉ ኢኮኖሚክ አናሊሲስ ውስጥ እንከተዋለን። ይሄ እንዳጠቃላይ ኢኮኖሚክ ስተዲ ውስጥ የምናገኘው ነው። ስለዚህ እንዳጠቃላይ የኢኮኖሚክ ኢምፓክት አሰስመንት ስንሰራ አንድ ፕሮጀክት እንዳጠቃላይ ኦቨርኦል ሎካል ኮሚኒቲ ላይ የሚኖረው ኢንካም ላይ እና ኢምፕሎይመንት ላይ ያለው ቼንጅ ምን ይመስላል፣ ፊስካል ኢምፓክቱ ምን ይመስላል፣ ከዛ በተጨማሪ የኮሚኒቲ ኒዶች ላይ ከሃውሲንግ፣ ከስኩል፣ ከተለያዩ ኮንቴክስቶች አንጻር ያለውን ኢቨን ከፕሮዳክቲቪቲ አንጻር የምንመለከትበት ኮንቴክስትን ያንን ኢኮኖሚክ ኢምፓክት አናሊሲስ ብለን እንጠራዋለን። መልሱ የሚሆነው ኤ ነው። አንሰር ቢ ኤ ይሆናል። ሌሎቹ ለምን መልስ አይሆንም? ለምሳሌ አሁን ቢን ስንመለከት ፕሪፈርድ ብራንድ ኦፍ ፓይፕስ ዩዝድ ፎር ኢሪጌሽን ሲስተም ኢዝ ቤዚካሊ ከቴክኒካል አናሊሲስ ጋር የሚገናኝ ሞር ኦፕሬሽናል የሆነ አይነት አናሊሲስ ነው። ሲን ኦንሊ ዘ ዳይሬክት ኮስት ኦፍ ኮንስትራክቲንግ ዘ ኢሪጌሽን ሲስተም፣ ይህ ደግሞ ፋይናንሻል አናሊሲስ ነው፣ በተለይ ከኮስት ጋር የተገናኘ ጉዳይ ከሆነ። ዲን ስንመለከት ዘ ኳሊፊኬሽንስ ኦፍ ኢንጂነርስ ዲዛይኒንግ ዘ ኢሪጌሽን ሲስተም፣ ይህም ኢቨን የሚካተተው በኢሪጌሽን ሲስተም ውስጥ የሂውማን ሳይዱን ኢቫሉዌት የምናደርግበት ሳይድ ውስጥ ነው ያለው። ቢና ዲ ኦልሞስት ቴክኒካል አሰስመንት ውስጥ ነው የምናገኛቸው። ሲን ስንመለከት የፋይናንሻል አናሊሲስ ውስጥ ነው የምንመለከተው። ወይራስ ኤ ግን አግሪካልቸራል ፕሮዳክቲቪቲን ኢንክሪዝ ያደርጋሉ፣ ምን ያክል ጆብ ክሬሽን ክሬት ያደርጋል የሚለው ቤዚካሊ የሚካተተው ኢኮኖሚክ ኢምፓክት አሰስመንት ውስጥ ነው ማለት ነው። ኬሽን ነምበር 62 digitalizing the major marketing functions of a given company is required. The type of information system you develop will be accounting information system, human resource information system, sales and marketing information system, manufacturing information system. ስለዚህ በተቋማችን ውስጥ ያለውን አንድ የማርኬቲንግ ፋንክሽን ዲጂታላይዝ ስናደርግ ያንን ምን ብለን እንጠራዋለን ነው። ኦር ያንን ዲጂታላይዝ ለማድረግ ምን አይነት የኢንፎርሜሽን ሲስተም ያስፈልጋል የሚል ነው ጥያቄው። እንግዲህ እንዳጠቃላይ ይሄ ከማኔጅመንት ኢንፎርሜሽን ሲስተም ላይ የመጣ ጥያቄ ነው። ኢንፎርሜሽን ሲስተም ብለን የምንጠራው ኢሴንሻል የሚባል ቱል ነው። በተለይ ከረንትሊ ሞደርናይዝድ በሆነው ዓለም ውስጥ አስፈላጊ ከሚባሉ ኤሌመንቶች ውስጥ አንዱ የኢንፎርሜሽን ሲስተም ነው። በተለያየ ኮንቴክስት በተለያየ መንገድ ዳታን ወደ ፕሮሰስ ውስጥ ኢንተግሬት በማድረግ በተቻለ መጠን ሴልስ ላይ፣ ፕሮዳክሽን ላይ፣ ፋይናንስ ላይ፣ ኤችአር ላይ የበለጠ ኦፕሬሽኑን ኤፊሽንት ለማድረግ በጣም ፈጣን የሆነ ሪስፖንስ መስጠት እንዲችል ለማድረግ ጥረት እየተደረገ ነው። ስለ ኢንፎርሜሽን ሲስተም ታይፕ ስናነሳ በተቋማችን ውስጥ ብዙ አይነት የኢንፎርሜሽን ሲስተሞች አሉ። ሴልስ ኤንድ ማርኬቲንግ፣ ማኑፋክቸሪንግ ኤንድ ፕሮዳክሽን፣ ፋይናንስ ኤንድ አካውንቲንግ፣ ሂውማን ሪሶርስ እያልን እንጠራቸዋለን። ለምሳሌ ሂውማን ሪሶርስ ስንል እንዳጠቃላይ ከዚህ ከቅጥር ጋር፣ ከመልመላ ጋር፣ ከፐርፎርማንስ አፕራይዛል ጋር፣ ከፔሮል ጋር ምናምን ተያይዞ ላለ የምንጠቀመው የኢንፎርሜሽን ሲስተምን ሂውማን ሪሌሽን ተብሎ ይጠራል። ሂውማን ሪሶርስ ተብሎ ይጠራል። ወይራስ ደግሞ ከፔመንት ጋር፣ ከበጀቲንግ ጋር፣ ከፎርካስቲንግ ጋር፣ ከኢንቨስትመንት ማኔጅመንት ጋር፣ ከካሽ ፍሎ ሞኒተሪንግ ጋር ተያይዞ ያሉ ጉዳዮችን ደግሞ ወደ አካውንቲንግ ኢንፎርሜሽን ሲስተም ይካተታሉ። ከዛ በተጨማሪ ከዚህ ምርትን ፕሮዳክሽንን ሲስተም ላይ ያሉትን ልክ እንደ ኢንተርፕራይዝ ሪሶርስ ፕላኒንግ እንደ ኤአርፒ ያሉ አይነት ነገሮች፣ ኢንቨንተሪ ማኔጅ የምናደርግበት መንገድ፣ ሌሎችም ኮንቴክስቶች እንደጠቃላይ ኦፕሬት በማድረግ ሂደት ውስጥ የኦፕሬሽን ላይ ሲስተምን ኢምፕሊመንት የምናደርገውን ደግሞ ያንን ማኑፋክቸሪንግ ኢንፎርሜሽን ሲስተም ተብሎ ይጠራል። ወይራስ ከሴልስ ጋር ከማርኬቲንግ ጋር ተያይዞ በተለይ ከሽያጭ ጋር የደንበኞችን ፍላጎት ታስስ ከማድረግ ጋር የከስተመር ሪሌሽንሺፕ ማኔጅመንት ሲስተሞች ሊኖሩ ይችላሉ። ያ የበለጠ የደንበኞችን ኒድን አሰስ የምናደርግበት፣ ከዛ በተጨማሪ እንዳጠቃላይ ከማርኬት ጋር የተገናኙ ዳታዎችን ኮሌክት የምናደርግበት፣ ትራክ የምናደርግበት፣ ሞኒተር የምናደርግበት መንገድ ደግሞ ሴልስ ኤንድ ማርኬቲንግ ኢንፎርሜሽን ሲስተም ተብሎ ይጠራል። ስለዚህ ዲጂታላይዚንግ አወር ማርኬቲንግ ፋንክሽን ማለት በማርኬቲንግ ዲፓርትመንት ውስጥ የሚከወኑ ፋንክሽኖችን ዲጂታላይዝ የምናደርግበትን የኢንፎርሜሽን ሲስተም ምን ብለን እንጠራዋለን ነው? ሴልስ ኤንድ ማርኬቲንግ ኢንፎርሜሽን ሲስተም ይሆናል ማለት ነው። ስለዚህ ዘ አንሰር ቢ ሲ ይሆናል። ኤ አካውንቲንግ ነው፣ ከአካውንቲንግ ጋር የሚገናኝ ነው። ቢ ሂውማን ሪሶርስ ከሂውማን ሪሶርስ ጋር የሚገናኝ ነው። ማኑፋክቸሪንግ ኢንፎርሜሽን ሲስተም ከማኑፋክቸሪንግ ጋር የሚገናኘው። ሶ ዘ አንሰር ቢ ሲ ይሆናል ማለት ነው። ጥሩ። Question number 63. When introducing a new product for the first time in the foreign market, the marketer should do all of the following except. ምንጊዜም አዲስ የሆነ ፕሮዳክትን ለመጀመሪያ ጊዜ ወደ ፎሪን ማርኬት ኢንትሮዲውስ በምታደርጉበት ጊዜ እንደ ማርኬተር ከሚከተሉት ውስጥ የማታደርጉት ማንኛው ነው? A. Expect some natural resistance to change if the product is new to the market. B. Treat the product as a new product. C. Does nothing. D. Consider what product does to the customer habit, taste and pattern of life.
ሰው ከሚከተሉት ማንኛውንም የማታደርጉት ኤክሴፕት ስለሚል ምክንያቱም አሁን እንደ አጠቃላይ አዲስ አንድን ፕሮዳክት ለመጀመሪያ ጊዜ ወደ ፎሪን ማርኬት ይዘን ሄዱ። ለምሳሌ ኢትዮጵያ ውስጥ ፕሮዲስ እናደርግ የነበረውን አገልግሎት ወዴት ይዘን ሄድን? ኬንያ ይዘን ሄድን። ወይም ደግሞ ኢትዮጵያ ውስጥ እናመርት የነበረውን የጫማ አይነት ወር የሆነ የልብስ አይነት ሊሆን ይችላል። ያንን ወደ ኬንያ ይዘን ሄድን። ፎሪን ማርኬት ላይ ለመጀመሪያ ጊዜ ያንን ምርታችንን ይዘን ሄድን። ያንን ምርት ይዘን በምንሄድበት ጊዜ ከሚከተሉት የማናደርገው ማንኛውኑ ነው። የመጀመሪያው ኤክስፔክት ሰም ናቹራል ሬዚስታንስ። ናቹራል ሬዚስታንስን ኤክስፔክት ማድረግ ያ ተፈጥሯዊ ነው። and even to change if the product is new to the market, even the market new ከሆነ maybe new የሚለው ዲዛይኑ ሊሆን ይችላል፣ የሆነ የተጠቀምንበት የከለር ሊሆን ይችላል። እሱን እንደ አዲስ ቼንጅ ልናደርግ እንችላለን። ኦር ሬዚስታንስ ይኖራል፣ እሱ ኤክስፔክት ይደረጋል ማለት ሰዎች ላይቀበሉት ይችላሉ ይዘን የምንሄደውን አዲስ ምርት። ከዛ በተጨማሪ ምርቱንም እንደ አዲስ ኮንሲደር የማድረግ ነገር ሊኖር ይችላል። ኢቨን ኢፍ ኢትዮጵያ ውስጥ በጣም ታዋቂ የሆነ ምርት ምናምን እንኳን ቢሆን ነገር ግን እዛ ማርኬት ላይ ሲሄድ ሜቢ ዘ ፒፕል ትሪት ዘ ፕሮዳክት አስ ኒው ፕሮዳክት፣ ይሄም ኢዝ ኤክስፔክትድ ነው። ከዛ በተጨማሪ ኮንሲደር ዋት ዘ ፕሮዳክት ዳዝ ቱ ዘ ከስተመር ሃቢት ቴስት ኤንድ ፓተርን ኦፍ ላይፍ። በተቻለ መጠን ምርቱን እዛ አካባቢ ላሉት ለከስተመሮቹ ሃቢት ቴስት ኤንድ ፓተርን ኦፍ ላይፍ በሚሆን መልኩ ኮንሲደር ማድረግ መቻል ኦር አዳፕት ማድረግ መቻል ያስፈልጋል። መልሱ የሚሆነው ሲ ነው፣ ዳዝ ነቲንግ የሚለው። ምክንያቱም አዲስ ምርት ምንጊዜም ወደ አንድ ማርኬት ይዘን በምንሄድበት ጊዜ በተቻለ መጠን ኢንኮርፖሬት ማድረግ የሚጠበቅብን ኤሌመንቶች አሉ። there are different effective ways in order to introduce the new products to the foreign market። ወደ ፎሪን ማርኬት አንድ ምርት ለማስተዋወቅ የሚጠቅሙ ኢፌክቲቭ ናይት ዌዎች አሉ። አንደኛ ታርጌት ማርኬቱን በደንብ ማወቅ ነው። ከዛ በተጨማሪ የምንገባበትን መንገድ መወሰን ነው። ከዛ በተቻለ መጠን ፕሮዳክቱን ከማርኬቱ ጋር አዳፕት ማድረግ ካላቸው ሀቢት ጋር ካላቸው ኮንቴክስት ጋር ሊሄድ በሚችል መልኩ ማስቀመጥ መቻል። ከዛ የተለያዩ የማርኬቲንግ ሚክስ ዴቨሎፕ ማድረግ መቻል ይጠበቅብናል። የምንከተለው የፕራይሲንግ ስትራቴጂ ራሱ ተመሳሳይ መሆን መቻል የለበትም። ቴስት ማድረግ መቻል አለብን፣ ማለት መሞከር መቻል በደንብ ከመስራጫችን በፊት። ከዛ በተቻለ መጠን ጥሩ የሆነ ሪሌሽንሽፕን ቢውልድ ማድረግ መቻል ይጠበቅብናል ነው። ምንጊዜም ይሄ በተለይ አዲስ ምርትን ወደ ፎሪን ማርኬት ይዘን በምንሄድበት ጊዜ ማካተት ከሚጠበቁ ኤሌመንቶች ውስጥ ነው ማለት ነው። ሲ ዳዝ ነቲንግ የሚለው ሪኮመንድ የሚደረግ አይደለም። ስለዚህ ኤክሴፕት ስለሚል ዘ አንሰር ቢ ሲ ይሆናል ማለት ነው። ሲ ይሆናል። ኦኬ ኬሽን ነምበር 64 ከስትራቴጂክ ማኔጅመንት ላይ in handling the competitive advantages of your firm, you argued that the internal resources are the more important than the external factor in achieving and sustaining competitive advantage. The basic approach you are following is A. The industrial organizational approach, B. Resource-based view approach, C. Competitive profile matrix, D. Porter competitive force model. ጥያቄው የሚለን በደንብ ካያችሁት in handling a competitive advantages of your firm, የእኛን ፈርም ኮምፒቲቲቭ አድቫንቴጅ ሃንድል በማድረግ ሂደት ውስጥ if you argued that the internal resources are the more important than the external resource, ኤክስተርናል ካለው ፋክተር ይልቅ የእኛ ኢንተርናል ሪሶርስ ወይም ኢንተርናል የሆነ ፋክተር ሞር ኢምፖርታንት ነው። በተለይ ኮምፒቲቲቭ አድቫንቴጅን ሰስቴን በማድረግ ሂደት ውስጥ አቺቭ በማድረግ ሂደት ውስጥ ሞር ኢምፖርታንት ነው የሚል ፐርስፔክቲቭ ካለ which is the basic approach you are following ነው። ፎሎ የምታደርጉት አፕሮች ምን ተብሎ ይጠራል? ኢንዱስትሪያል ኦርጋናይዜሽናል አፕሮች፣ ሪሶርስ ቤዝድ ቪው አፕሮች ወይስ ኮምፒቲቲቭ ፕሮፋይል ማትሪክስ ኦር ደግሞ የፖርተር ኮምፒቲቲቭ ፎርስ ሞዴል ነው። ስለዚህ ሌሲ ኢንዲቴል እንመለከታቸው፣ እያንዳንዶቹ ምርጫ እንመለከታቸው። የመጀመሪያው ምሳሌ ኢንዱስትሪያል ኦርጋናይዜሽናል አፕሮች ብለን የምንጠራው ይሄ ቤዚካሊ ኢት ፎከስ ኦን ኤክስተርናል ኢንዱስትሪ ፋክተር። ኢንዱስትሪያል ኦርጋናይዜሽናል አፕሮች ብለን የምንጠራው ፎከስ የሚያደርገው ኤክስተርናል የሆኑ ኢንዱስትሪያል ፋክተሮች ላይ ነው። ስለዚህ ማርኬት ስትራክቸሩ ላይ፣ ባሪየሮቹ ላይ ምናምን ጋር የበለጠ ትኩረት የሚያደርግ ነው። ኢት ሉክ ላይክ ሲሚላር ዊዝ ዛት ኦፍ ፖርተር ኮምፒቲቲቭ ፎርስ ሞዴል። ከዛ ጋር በጣም ሊንክ የሚያደርግ ነው። የበለጠ ኤክስተርናል የሆነው ኢንዱስትሪ ላይ ትኩረት የሚያደርግ አይነት አፕሮች ነው። ስለዚህ ኤና ዲ መልስ አይሆንም ማለት ነው በዚህ መንገድ። ሲን የምንመለከት ኮምፒቲቲቭ ፕሮፋይል ማትሪክስን ካየን ያው ኮምፒቲሽን ኤክስተርናል የሆነ ፎርስ ነው። ቢኮዝ ኮምፒቲቲቭ ፕሮፋይል ማትሪክስ ስለምንመጣው ኢት ኢዝ ዘ ቱል ዳት ዘ ካምፓኒ ፈርም ስትሬንግዝ ኤንድ ዊክነስ አጌንስት ዘ ኮምፒቲተር ቱ አሰስ ዘ ሪላቲቭ ኮምፒቲቲቭ ፖዚሽን ነው። ስለዚህ በተቻለ መጠን የተገዳዳሪዎቻችን ወይም ደግሞ የተወዳዳሪዎቻችንን ስትሬንግዝ ኤንድ ዊክነስ ኦፖርቹኒቲ ኤንድ ትሬት አሰስ በማድረግ ከኛ አንጻር ኮምፔር የምናደርግበት መካኒዝም ነው የኮምፒቲቲቭ ፕሮፋይል ማትሪክስ ብለን የምንጠራው። አንደኛ የእኛ ተቋም ኮምፒቲተሮች እነማን ናቸው፣ ለእነዛ ኮምፒቲተሮች ምን አይነት ጠንካራ ጎን እና ደካማ ጎን አላቸው የሚለውን ነው የኮምፒቲቲቭ ፕሮፋይል ማትሪክስ ውስጥ የምንመለከተው። ወይራስ ሪሶርስ ቤዝድ ቪው አፕሮች ግን ኢዝ ኦል አባውት ኢንተርናል የሆነ ነገር ላይ ትኩረት የሚያደርግ ነው። ኢንፋሳይዝ የሚያደርገው ኢንተርናል ሪሶርስ ላይ ላይክ ፊዚካል የሆነ ሂውማን የሆነ እንዲሁም ተጨማሪ ሪሶርሶች ላይ ትኩረት የሚያደርግ አይነት ሲሆን ያንን ሪሶርስ ቤዝድ ቪው አፕሮች ተብሎ
ይጠራል። ስለዚህ ሪሶርስ፣ ካፓቢሊቲ፣ ኮር ኮምፒተንሲ ብለን የምንጠራቸው ኤሌመንቶች ላይ የበለጠ ትኩረት የሚያደርግ ከኤክስተርናል ፋክተሮች ይልቅ የበለጠ ኢንተርናል ባለው ፋክተር ኢንተርናል ባለው ሪሶርስ የበለጠ ፕራውድ የሚያደርግ አይነት አፕሮችን ነው ሪሶርስ ቤዝድ ቪው አፕሮች ብለን የምንጠራው። የፖርተር ኮምፒቲቲቭ ፎርስ ሞዴል የምንጠራው ይሄ አምስቱ ፖርተር ፎርስ ሞዴል ብለን የምንጠራቸው ላይክ እንደ ትሬት ኦፍ ኒውትራንት፣ ሰፕላየር ፓወር፣ ባየር ፓወር፣ ትሬት ኦፍ ሰብስቲቱት ኤንድ ሪቫለሪ አሞንግ ኮምፒውተር ብለን የምንጠራቸውን ኤለመንት የያዘ ነው የፖርተር ኮምፒቲቲቭ ፎርስ ሞዴል ብለን የምንጠራው። ሶስቱም እንዳጠቃላይ ኤክስተርናል የሆነ ፎርስ ላይ ነው የበለጠ ትኩረት የሚያደርገው። ኤክስተርናል ዩናይት ፋክተር ላይ የበለጠ ትኩረት ያደርጋል። ሶ ከአንሰሩ ቢ ይሆናል ማለት ነው። ኦኬ question number 65 which of the following will define the difference between promotion and transfer? ከሚከተሉት ውስጥ በፕሮሞሽን እና በትራንስፈር መካከል ያለውን ዲፈረንስ ዌል ዲፋይን ያደረገልን ስቴትመንት ማንኛው ነው? ኤ no significant difference between them false because there is a difference between promotion and transfer. በትራንስፈር እና በፕሮሞሽን መካከል ዲፈረንስ አለ። ስለዚህ ኤ መልስ አይሆንም ማለት ነው። ቢ the former deal with increment ፎርመር ያለው አለ ያ ማለት ፕሮሞሽንን ፎርመሩ ዲል የሚያደርገው ከኢንክሪመንት ጋር ነው ሃየር ፖዚሽን ይላል። ኦኬ then the latter deal with punishment ይላል። ላተር ደግሞ ትራንስፈር የሚለው ደግሞ ከፐኒሽመንት ጋር ያገናኘዋል። ይሄ ፎልስ ነው። ምክንያቱም ትራንስፈር የፐኒሽመንት ሞዳሊቲ አይደለም። ትራንስፈር የበለጠ ሰዎች ቨርሳታይል እንዲሆኑ ሰዎች ወደሚመቻቸው ቦታ እንዲሄዱ ምናምን ትራንስፈር ምክንያቱም ጂኦግራፊክ የሆነ ትራንስፈር ሊሆን ይችላል፣ ፕሮዳክሽን ትራንስፈር ሊሆን ይችላል፣ ቨርሳታይል ትራንስፈር ሊሆን ይችላል። የሚካወን ነገር ነው ትራንስፈር ብለን የምንጠራው። በተለይ ሆሪዞንታል በሆነ ሌቭል ላይ የሚካወን ነው ትራንስፈር ብለን የምንጠራው እንጂ እንደ ፐኒሽመንት ኮንሲደር የሚደረግ ነገር አይደለም። ስለዚህ ቢ መልስ አይሆንም ማለት ነው። ሲ the former happen in a rare case the former ያለው ፕሮሞሽንን happen የሚያደርገው ሬር በሆኑ ኬዞች ነው። whereas the latter is frequently take place ይላል። the latter ብሎ የጠቀሰው frequently happen ያደርጋል። partially true ነው because በብዛት እንደዚህ frequently happen ያደርጋል የሚባል አይደለም። actually ትራንስፈርም ግን as compared to that of ከፕሮሞሽን አንጻር ግን ፍሪኬንሲው ከፍ ይላል የትራንስፈር። ምክንያቱም ፕሮሞሽን ቤዚካሊ የሚከወነው ሜቢ በአመት ኦር በሆነ በሁለት ዓመት ምናምን ሊሆን ይችላል የሚከወነው ፕሮሞሽን ብለን የምንጠራው። ትራንስፈር ግን በተለያየ ኮንቴክስት ሊከወን ይችላል በተቋማችን ውስጥ። ከዚህ አንጻር በፍሪኬንሲ ደረጃ ይከወናል። ግን አሁን ለምሳሌ the former happen in rare case የሚለው አሁን አያስኬድም። ሬር ኬዝ የሚባል አይነት አይደለም ነው ማለት። ሬር ኬዝ ተባለ ማለት ኦልሞስት አይከወንም የሚለው ነው የሚያሳየው። ፕሮሞሽን ደግሞ በተቋማችን ውስጥ በተለያየ ኮንቴክስት ይከወናል። ስለዚህ ኬዙ ሬር አይደለም። ያ ማለት ፍሪኬንሲው አነስተኛ ነው፣ ነገር ግን ሬር የሚባል አይነት አይደለም። ሬር ማለት ኦልሞስት ብርቅዬ ነገር ነው። ፕሮሞሽን እንደዛ አይነት አይደለም ሬር ስንል። ከዚህ አንጻር ሲም መልስ አይሆንም ማለት ነው። the answer would be ዲ ይሆናል ማለት ነው። ዲ ምንድን ነው የሚለው the former deal with raise in payment and status። the former ዲል የሚያደርገው በተለይ መጠን ከፔመንት እና ከስታተስ ጋር ይገናኛል። ያ ማለት ምሳሌ ብዙ አይነት የፕሮሞሽን አይነቶች አሉ አክቹዋሊ ግን ኤክሴፕት ከድራይ ፕሮሞሽን በስተቀር ፔመንት ኢንክሪመንት አላቸው ኦር ወይም ደግሞ ስታተስ ኢንክሪመንት ይኖራል። ለምሳሌ ድራይ ፕሮሞሽን ውስጥ እንኳን የፔመንት ኢንክሪመንት እንኳን ባይኖር ግን ስታተስ ኢንክሪመንት ይኖራል። the formal deal with raising payment and status while the latter deal with move one worker while the latter deals with move from one workplace to the other without any change in pay and position። በብዛት የፔይመንት ለውጥ ሳይኖር የፖዚሽን ለውጥ ሳይኖር አንድ ሰራተኛ ከአንድ ቦታ ወደ ሌላ ቦታ ሙቭ ማድረግ ላይ ትኩረት ያደርጋል። this one is best option as compared to the other option። ካሉት ኦፕሽኖች ውስጥ የኛው ቤስት የሚባል አይነት ኦፕሽን ነው። እንግዲህ ትራንስፈር ብለን የምንጠራው ቤዚካሊ relocating an employee from one job, one department, one location to another within the same organization ተብሎ ይጠራል። ትራንስፈር ብለን የምንጠራው ቤዚካሊ the objectives of transfer is in order to fill any vacant position by providing development opportunity የምንሰጥበት የበለጠ ሰዎች ያላቸውን ፐርፎርማንስ ያላቸውን የቢሄቪራል ኢሹ አድሬስ የምናደርግበት መንገድ ነው። whereas promotion is basically on the other hand it basically relates with that of ከምን ጋር የሚገናኝ ነው ከአድቫንስመንት ጋር የሚገናኝ to the higher level ሊሆን ይችላል ኦር በስታተስ ደረጃ ሊሆን ይችላል በክፍያ ደረጃ ሊሆን ይችላል አድቫንስ የምናደርግበት መንገድ ነው። ምንጊዜም any promotional activity it results in salary increment ሊሆን ይችላል ሪስፖንሲቢሊቲ የምንጨምርበት ሊሆን ይችላል ግሬት የሆነ ኦፖርቹኒቲዎችን ክሬት የምናደርግበት ሊሆን ይችላል። ፕሮሞሽን ብለን የምንጠራው ከዚህ አንጻር ነው። በነገራችን ላይ ቢ ላይ ያለው ምሳሌ the latter deal with punishment from the organization የሚለው ይሄ ምን ሊሆን ይችላል ዲሞሽን። አሁን
ፕሮሞሽን ኢንክሪመንት ነው ወደ ላይ ኢንክሪመንታል ቱ ሃየር ፖዚሽን ሲሆን ወላስ ዲሞሽን ግን እንደ ፐኒሽመንት ነው የሚታየው። ምሳሌ ሰዎች ማዕረጋቸው ሊቀነስ ይችላል። ለ10 አለቃ የነበረው ማዕረጉ ሊነጠቅ ይችላል። 100 አለቃ የነበረው ወደ 50 አለቃ ሊቀነስበት ይችላል። ያ እንደ ፐኒሽመንት የሚቆጠረው ምንድነው? ዲሞሽን ነው። ቢኮዝ ዲሞሽን ወደታች ነው ዝቅ የምንደረገው ከነበርንበት የሃይ ፖዚሽን ወደታች ነው ዝቅ የምንደረገው። ትራንስፈር ላይ ግን እንደዛ አይነት ነገር ነው። ለዛ ነው ቢ መልስ የማይሆነው። ሶ ዘ አንሰር ውድ ቢ ዲ ይሆናል ማለት ነው። Question number 66. A marketing concept or philosophy that advocates making superior products by stating that consumer will favor products with quality, performance, or innovative feature is A. The marketing concept, B. Product concept, C. Production concept, D. Selling concept. So ከሚከተሉት የማርኬቲንግ ፊሎሶፊዎች ውስጥ ማንኛው የማርኬቲንግ ፊሎሶፊ ነው ምን አድቮኬት የሚያደርገው? ሜኪንግ ሱፔሪየር ፕሮዳክት ሱፔሪየር ፕሮዳክትን ሜክ ማድረግ ላይ የበለጠ አድቮኬት የሚያደርገው ሰዎች የሚፈልጉት ሰዎች የሚወዱት ተጠቃሚዎች ኮንሱመሮች የሚወዱት ፕሮዳክቱ በጣም ሃይ ኳሊቲ ያለው በጣም ፐርፎርማንሱ ቤተር የሆነ ኢኖቬቲቭ ፊቸር ያለውን አይተም ነው የሚፈልጉት ብሎ የሚያስበው የማርኬቲንግ ፊሎሶፊ ምን ተብሎ ይጠራል ነው ጥያቄው። እንግዲህ ማርኬቲንግ ፊሎሶፊ ምንድነው ስንል አጠቃላይ ስለ ማርኬቲንግ ያለ ኦሪየንቴሽን ነው፣ አተያይ ነው። እዛ ውስጥ 5 መሰረታዊ ኦሪየንቴሽኖች አሉ። እነሱን ዋን ባይ ዋን ልንገራችሁና ከዛ ወደዚህኛው መልስ እንመጣለን። የመጀመሪያው ፕሮዳክሽን ተብሎ ይጠራል። ፕሮዳክሽን ኮንሴፕት ነው የምንጠራው። ሶ ፕሮዳክሽን ኮንሴፕት ምን ብሎ ነው የሚያስበው? ስለ ማርኬቲንግን የሚረዱበት ማለት ተቋማቶች ማርኬቲንግን የሚረዱበት መንገድ ነው ፊሎሶፊ ስንል። ሶ ምሳሌ ፕሮዳክሽን ኮንሴፕት ብለን የምንጠራው ኮንሴፕት ናይት ኮንሴፕት ነው። እዚህ ውስጥ here the firms believe that the consumer will favor the products that are highly available and low in price ተብሎ ይጠራል። ማለት በፕራይስ ደረጃ ዝቅ ያለ ከዛ ደግሞ በጣም highly available የሆነ አይተም ነው የሚፈልጉት ብሎ አስዩም ያደርጋል። ምን ፕሮዳክሽን ኮንሴፕት። ስለዚህ ፎከስ የሚያደርጉት በጣም ብዙ አይተምን ፕሮዲስ ማድረግ ከዛ ደግሞ ያንን ደግሞ ዋይድሊ አቬሌብል ማድረግ ከዛ አፎርዴብል በሆነ ፕራይስ ማቅረብ መቻል የበለጠ ትኩረት የሚያደርግ ነው ማለት ነው። ሎው ኮስት ላይ ትኩረት የሚያደርግ ነው የፕሮዳክሽን ኮንሴፕት ነው የምንጠራው። ፕሮዳክት ኮንሴፕት ደግሞ በተቃራኒው ነው። ሰዎች ፕሪፈር የሚያደርጉት ዋይድሊ አቬሌብል ስለሆነ አይደለም። ራዘር ሰዎች አንድን አይተም የሚፈልጉት በጣም ጥሩ ኳሊቲ ሲኖረው፣ ጥሩ ፐርፎርማንስ ሲኖረው፣ ኢኖቬቲቭ ሲሆን ነው ብሎ ነው የሚያስቡት። ስለዚህ በተቻለ መጠን ቤስት የሚባል ፊቸርን ኦፈር ማድረግ ላይ ትኩረት የሚያደርግ የበለጠ ቤስት የሚባሉ በጣም ሪሰንት የሚባሉ ቴክኖሎጂካል የሆኑ ነገሮችን ኢንኮርፖሬት ማድረግ ላይ ትኩረት የሚያደርግ አይነት ኮንሴፕት ኦር ፊሎሶፊ ደግሞ ፕሮዳክት ኮንሴፕት ነው እንጠራለን። ሶ ፕሮዳክቱን ጥሩ ማድረግ ነው። በቃ ኳሊቲ የሆነ ምርት ከሆነ ማንም ይፈልጓል ብሎ ማሰብ መቻልን ፕሮዳክት ኮንሴፕት ብለን እንጠራዋለን። ሌላኛው ሴሊንግ ኮንሴፕት ነው። ሴሊንግ ኮንሴፕት ደግሞ ሰዎች አንድን አይተም የሚፈልጉት ዋይድሊ አቬሌብል ስለሆነ ዋጋው አነስተኛ ስለሆነ ወይንም ደግሞ ምርቱ በጣም ኳሊቲ ስለሆነ አይደለም። ሰዎች አንድ ምርት እንዲገዙ ከተፈለገ መግዛት የሚችሉት አንደኛ በጣም አግሬሲቭሊ ፕሮሞት ማድረግ ስንችል ነው። በጣም ፕሮሞት መደረግ መቻል አለበት። ፕሮሞሽን ነው መሰረታዊ ነገር ብሎ ያስባል ሴሊንግ ኮንሴፕት። ወይንም ደግሞ ሰዎች እንዲገዙ ማስገደድ መቻል አለብን ብሎ ነው የሚያስበው ሴሊንግ ኮንሴፕት። በተለይ ይሄ በዋናነት የሰዎችን ፍላጎት ሁሉ የሚጋፋ የሰዎችን ኒድ ኤንድ ዋንትን አንደርስታንድ የሚያደርግ አይነት አለ። በቃ ድርጅቱ ያለውን ምርት በተለያየ አይነት መንገድ መሸጥ ላይ ትኩረት የሚያደርግ አይነት ኮንሴፕት ነው። በተለይ አንሶ ተብሎ የሚጠሩ ፕሮዳክቶች አሉ። እነዚህ ፕሮዳክቶች ሰዎች መግዛት የሚያስባቸው ፕሮዳክቶች ናቸው። እነሱን ለመሸጥ ሪኮመንድ ይደረጋል። በእርግጥ ሴሊንግ ኮንሴፕት ግን ሴሊንግ ኮንሴፕት ትኩረቱ ምንድነው? በቃ ምርት ለመሸጥ ከተፈለገ መደረግ አለበት፣ በጣም ፕሮሞት መደረግ መቻል አለበት ነው። ከዛ ማርኬቲንግ ይመጣል። ማርኬቲንግ ኢዝ ቤዚካሊ ትኩረት የሚያደርገው ፉልፊሊንግ ዘ ኒድ ኤንድ ዘ ዋንትስ ኦፍ ከስተመር ስሩ ኢንተግሬትድ ማርኬቲንግ ይባላል። ማለት ኢንተግሬት በማድረግ ፕሮዳክቱም ጥሩ በማድረግ ፕራይሱን ቤተር ነው። ከዛ ፕራይስ አፎርዴብል የሆነ ኳሊቲ ጥሩ የሆነ ከዛ ፕሮሞት የተደረገ ከዛ ደግሞ አቬሌብል ዩናይት አይተም ሶ ኢንተግሬትድ ማርኬቲንግ ነጣጡ አይደለም። በምሳሌ አሁን ፕሮዳክሽን ላይ ካየነው ፕራይስ ላይ እና ፕሌስመንት ላይ ትኩረት ያደርጋል። ፕሮዳክትን ስንመለከተው ፕሮዳክት ላይ ራሱ ላይ ትኩረት ያደርጋል። ሴሊንግን ስንመለከት ፕሮሞሽን ላይ በጣም ትኩረት ያደርጋል። ወይስ ማርኬቲንግ ላይ ስንመጣ ግን ኢንተግሬትድ የሆነ ማርኬቲንግ ነው አፕላይ የሚያደርገው። ከዛ በተጨማሪ የበለጠ የሰዎችን ፍላጎት ፉልፊል ማድረግ ላይ ትኩረት የሚያደርግ ኮንሴፕት ነው። የሰዎችን ፍላጎት ማሟላት ላይ የበለጠ ትኩረት የሚያደርግ ኮንሴፕት ነው። አምስተኛው ኮንሴፕት ሶሻይታል ማርኬቲንግ ተብሎ ይጠራል። ሶሳይታል ማርኬቲንግ ብለን የምንጠራው ደግሞ ይሄኛው ሉክ ላይክ ሲሚላር ቱ ዛት ኦፍ ዘ ማርኬቲንግ በት ሂር ዊል ኢንኮርፖሬትስ ኮንሰርን ኦፍ ሶሳይቲ የሶሳይቲንም ኮንሰርን የምንጨምርበት ከሆነ ወይም እንደ አጠቃላይ ሶሻል ሪስፖንሲቢሊቲን ኢንኮርፖሬት የምናደርግ ከሆነ ያንን ሶሳይታል ማርኬቲንግ ኮንሴፕት ብለን እንጠራዋለን ማለት ነው። ሶ የበለጠ የተቋሙን የደንበኞቻችንን ፍላጎት ፉልፊል ማድረግ ብቻ ሳይሆን ራዘር በተቻለ መጠን የማርኬቲንግ አክቲቪቲያችንን ሶሳይቲንን በነፊት የሚያደርግ መሆን መቻል ይጠበቅበታል ነው። ሶ ያንን ሶሳይታል ማርኬቲንግ ኮንሴፕት ብለን እንጠራዋለን ማለት ነው። ሶ ከላይ የተጠየቀው ጥያቄ ማርኬቲንግ ኮንሴፕት ኦር ፊሎሶፊ ዛት አድቮኬትስ ሜኪንግ ኤ ሱፔሪየር ፕራክቲስ ባይ ስቴቲንግ
that the consumer will favor a products with quality, performance or innovative feature የሚለው መልሱ ቢ ፕሮዳክት ኮንሴፕት ይሆናል። ፕሮዳክት ኮንሴፕት ይሆናል ማለት ነው። ናይስ። ወደ 67ኛው ጥያቄ እንምጣ። from the types of standing plan one deal with prescribe the specific way in which a piece of work is to be done ከሚከተሉት የስታንዲንግ ፕላኖች ውስጥ ማንኛው ነው አንድ ስፔሲፊክ የሆነች ስራ የሚሰራበትን መንገድ የሚያሳየን? ፕሮሲጀር፣ ፖሊሲ፣ ሩል፣ ሜተድ። እንግዲህ ፕላን በሁለት ካቴጎራይዝ ይደረጋል። ቤዝድ አፖን ሪሌቲቭነስ ስታንዲንግ እና ሲንግል ዩዝ ብለን የምንጠራው። ሲንግል ዩዝ ብለን የምንጠራው ቤዚካሊ አንድ ስፔሲፊክ የሆነ ታስክን ለመከወን ብለን የምናዘጋጀው የፕላን አይነት ነው። ሲንግል ዩዝ ብለን የምንጠራው ልክ እንደ ፕሮግራም፣ ፕሮጀክት እና በጀት ብለን የምንጠራቸውን። ስታንዲንግ ብለን የምንጠራው ፕላን ግን ይሄ ሪከሪንግ ለሆኑ በተቋሞች ውስጥ በተደጋጋሚ ሀፕን ለሚያደርጉ ኮንቴክስቶች፣ ሲቹዌሽኖች የሚሆን ነው። ለምሳሌ አሁን ቅጥርን ብንመለከት በየጊዜው እንቀጥራለን። ስንቀጥር የምንቀጥርበት ፕሮሲጀር ይኖራል፣ የምንቀጥርበት ፖሊሲ ይኖራል፣ የምንቀጥርበት ሜተድ ይኖራል። ሪከሪንግ ነው ማለት ነው። ሪከሪንግ ነው። ግዢ እንፈጽማለን። ግዢ ስንፈጽም የግዢ ፕሮሲጀር ይኖራል፣ የግዢ ፖሊሲ ይኖራል፣ የግዢ ሩል ይኖራል፣ የግዢ ሜተድ ይኖራል። እነዚህ ደግሞ ምን ተብለው ይጠራሉ? ስታንዲንግ ብለን እንጠራቸዋለን። በተቋማችን ውስጥ ሪከሪንግ ለሆኑ ኮንቴክስቶች የሚሆኑ የፕላን አይነቶች ናቸው ስታንዲንግ ፕላን ብለን የምንጠራቸው። ከሚከተሉት ውስጥ ማንኛው ነው ምን የሚያደርግልን? which one deals with prescribe the specific way in which a piece of work is to be done? አንድ ፒስ ኦፍ ወርክ የሚሰራበትን መንገድ ስፔሲፊካሊ ፕሪስክራይብ የሚያደርገው ማንኛው ነው? ፕሮሲጀር፣ ፖሊሲ፣ ሩል፣ ሜተድ። እንግዲህ ስታንዲንግ ፕላን ውስጥ በተለይ ከሚሽን ከጎል ኦብጀክቲቭ ያለን ሚሽን ብለን የምንጠራው ከፐርፐስ ጋር የሚገናኝ ነው። ሪዝን ፎር ኦርጋናይዜሽናል ኤግዚስተንስ ብለን እንጠራዋለን። ጎል ብሮድ የሆነ የአንድ የተቋም ሎንግ ተርም ኤም ነው የሚያሳየው ጎል። ኦብጀክቲቭ ደግሞ የበለጠ ስፔሲፊክ የሆነ ደስቲኒን ነው የሚያሳየው፣ ኦር ስፔሲፊክ ሜጀሬብል የሆነ ስቴፕን ነው የሚያሳየው ኦብጀክቲቭ ብለን የምንጠራው። ስትራቴጂ ኮርስ ኦፍ አክሽን ነው አንድን ኦብጀክቲቫችን የምናደርግበት፣ አንድ ግባችን የምናደርግበት። ፖሊሲ ስንመጣ ኢዝ ኦል አባውት ጀነራል ጋይድ ላይን ተብሎ ይጠራል። ፖሊሲ ጀነራል ጋይድ ላይን ብለን የምንጠራው ነው። አንድ ዲሲዥን ሜኪንግን ገቨርን የምናደርግበት፣ ቢሄቪየርን ገቨርን የምናደርግበት። ለምሳሌ ሊቭ መጠየቅ ብንፈልግ ቀደም ብለን ከ2 ሳምንት በፊት መጠየቅ መቻል አለበት። ዲስ ፖሊሲ ብለን እንጠራዋለን። አንድ ሰራተኛ ምሳሌ በተለያየ ምክንያት ወር የዓመት ፍቃድ መጠየቅ ቢፈልግ ከመጠየቁ ከ2 ሳምንት በፊት ቀድሞ ማድረግ መቻልበት፣ ማሳወቅ መቻል ይጠበቅበታል። ይህ የተቋም ፖሊሲ ሊሆን ይችላል። ተቋም ፖሊሲ ሊሆን ይችላል። በየዲፓርትመንቱ ፖሊሲዎች ይኖራሉ። እዛ በተቋም ውስጥ ያሉ ሰዎች የሚመሩበት፣ ጋይድ የሚደረጉበት፣ ቢሄቪየራቸውን ገቨርን የምናደርግበት መንገድ ነው ፖሊሲ ብለን የምንጠራው። ፖሊሲ አንዱ ነው። ፕሮሲጀር is basically step of steps ተብሎ ይጠራል። in which it helps to carry out specific task ተብሎ ይጠራል። አንድ ታስክን ምን የምናደርግበት carry out የምናደርግበትን ስፔሲፊክ የሆነ ነገር ደግሞ ፕሮሲጀር ብለን እንጠራዋለን። ፕሮሲጀር ለምሳሌ ቅጥር እንዴት ነው የሚፈጸመው? ቅጥር ሲፈጸም ማስታወቂያ ይለጠፋል። ከዛ ሰዎች አፕላይ ያደርጋሉ። አፕላይ ካደረጉ በኋላ እንመለመላለን። ከተመለመሉ በኋላ ለፈተና ይፈተናሉ። ከዛ ኢንተርቪው ይደረጋል። ፕሮሲጀር ብለን እንጠራዋለን። ግዢም ራሱን የቻለ ፕሮሲጀር አለው። ቅጥር ራሱን የቻለ ፕሮሲጀር አለው። ፕሮሞሽን ራሱን የቻለ ስትራቴጂ አለው። ፕሮሞት ለማድረግ ራሱ የቻለ ፕሮሲጀር አለው። ፕሮሲጀር ብለን የምንጠራው አንድ ስፔሲፊክ የሆነ ታስክ ኬሪ አውት የሚደረግበት ስቴፕን የሚያሳየን ወይውን የሚያሳየንን ፕሮሲጀር ብለን እንጠራዋለን። ሩል ይሄ ስፔሲፊክ ሬጉሌሽን ተብሎ ይጠራል። በጣም ሲምፕለስት ኤንድ ስትሪክተስት ታይፕስ ኦፍ ስታንዲንግ ፕላን ተብላ ትጠራለች። ይሄ በቃ አድርግ አታድርግ የምት በተለይ አታድርግ የሚል ለምሳሌ ኖ ሞባይል ፎን ዱሪንግ ወርኪንግ አወር፣ በቃ በስራ ሰዓት ስልክ መጠቀም አይቻልም፣ ማጨስ አይቻልም ምናምን። ዚስ ኢዝ ሩል ብለን እንጠራቸዋለን። ሜተድ ስንል ሜተድ በተለይ ፕሮሲጀር ውስጥ ስቴፕ ነው ብለናል። በዛ ፕሮሲጀር ውስጥ ያ ሂደት ካለ አንዷን ሂደት የምንከውንበት መንገድ፣ ለምሳሌ ሰዎችን ሰሌክት ሰዎችን በቅጥር ሂደት ውስጥ ሰዎች አፕላይ ያደርጋሉ። አፕላይ ካድርጉ በኋላ ሰዎች ምን እናደርጋለን? እንመለምላለን። የምንመለምልበት ራሱን የቻለ ምን አለ? ሜተድ አለ፣ መንገድ አለው። እሱን ነው ሜተድ ብለን የምንጠራው። ሜተድ ቴክኒክ ነው፣ ስፔሲፊክ ቴክኒክ ተብሎ ይጠራል። ዩዝድ ቱ ኬሪ አውት ታስክ፣ አንድ ታስክን ኬሪ አውት የምናደርግበት ስፔሲፊክ የሆነ ታስክን ነው ሜተድ ብለን የምንጠራው። ምሳሌ ኢንተርቪው እናደርጋለን። ኢንተርቪው ስናደርግ ኢንተርቪው የምናደርግበት መንገድ አለ፣ ሜተድ አለ። የምንጠቀመው የኢንተርቪው ሜተድ አለ ማለት ነው። ያንን ሜተድ ብለን እንጠራለን። ነገር ግን እናጠቃላይ ወይውን ፕሪስክራይብ የሚያደርግልን ነገር ፕሮሲጀር ብለን እንጠራለን። ለአንሰር ቢ ኤ ፕሮሲጀር ይሆናል ማለት ነው። ቢና ሲ መልስ አይሆንም። ሜይ ቢ ዲ ነው ትንሽ ኮንፊዝ ሊያደርግ የሚችለው። ዲ መልስ የማይሆን ደግሞ እዚህ ጋር እያወራ ያለው ስለ ቴክኒክ አይደለም እያወራ ያለው ስለ ወይ ነው እያወራ ያለው፣ ስፔሲፊክ ወይ ነው የሚለን። ስለዚህ ወይ ስለሚለን ሂደት እንደሚያሳየን ሰው፣ ሂደት ደግሞ ፕሮሲጀር ተብሎ ይጠራል ማለት ነው።
ጥሩ ወደ ኬሽን ነምበር 68 እንምጣ። the mutual evaluation where each employee evaluates their the mutual evaluation where each employee evaluate other employee which is members of the work group is peer evaluation by outside the group evaluation by outside people, immediate supervisor evaluation, self evaluation. So the mutual evaluation where each employee evaluates other employee ስለዚህ በተቋማችን ውስጥ አንዱ ሰራተኛ ሌላውን ሰራተኛ ኢቫሉዌት የሚያደርግበትን መንገድ ምን ብለን እንጠራዋለን ነው? ፒር ኢቫሉዌሽን፣ ኢቫሉዌሽን ባይ አውትሳይድ ፒፕል፣ ኢሚዲየት ሱፐርቫይዘር ኢቫሉዌሽን ወይስ ሰልፍ ኢቫሉዌሽን ነው የሚለን። ኦልሞስት ዳይሬክቲቭ ነው ጥያቄው፣ በጣም ቀላል ጥያቄ ነው። መልሱም ኤ ፒር ኢቫሉዌሽን የሚለው ይሆናል ማለት ነው። ፒር ኢቫሉዌሽን ይሆናል። ምን ማለት ነው ስንል እንግዲህ አጠቃላይ ስለ ፐርፎርማንስ አፕራይዘር ስናነሳ ፐርፎርማንስ አፕራይዘር ላይ who should do appraising የሚል ጥያቄ እናነሳለን። ማን ነው አፕሬዝ የሚያደርገው ስንል አፕሬዝ የሚያደርገውማ ብለን አንደኛ ኢሚዲየት ሱፐርቫይዘሮች አፕሬዝ ያደርጋሉ። ሶ አፕሬዘር ባይ ኢሚዲየት ሱፐርቫይዘር የሚላለ የቅርብ ተጠሪዎቻችን ያለንን ፐርፎርማንስ በኦብዘርቬሽን በኢንተራክሽን በተለያየ አይነት ኮንቴክስት ብቻ አፕሬዝ ያደርጉናል። ከዛ በተጨማሪ ፒር ይሆናል ኮሊክ ብለን የምንጠራቸው ኦን ሴም ሌቭል ላይ ያሉ ሰዎች የእኛን ፐርፎርማንስ የእኛን ቢሄቪየር ምን ያደርጋሉ? ኢቫሉዌት ያደርጋሉ። ሶ ያንን ፒር ብለን እንጠራዋለን። ናቻ ብለን እንጠራው ፒር። ከዛ በተጨማሪ ሬቲንግ ኮሚቴ ነው በተቋም ውስጥ ሬት የሚያደርጉ የሚዋቀሩ ቲሞች ነው አሉ። በነዛ ቲምም ሬት ልንደረግ እንችላለን። ከዛ ሰልፍ ሬቲንግ አለ። ሰልፍ ሬቲንግ ግለሰቦች ራሳቸውን አሰስ የሚያደርጉበት መንገድ ነው። ሰልፍ ኢቫሉዌሽን ብለን የምንጠራው ወይም ሰልፍ ሬቲንግ ብለን የምንጠራው ኢቨን ዜር ኢዝ አን አፕሬዘር ባይ ሰቦርዲኔት ከስራችን በሚገኙ ሰራተኞች ሁሉ ኢቫሉዌት የምንደረግበት ኮንቴክስት ይኖራል። ያንን አፕሬዘር ባይ ሰቦርዲኔት ብለን እንጠራዋለን። ዘን አውትሳይድ ባይ ዘ ፒፕል ከተቋማችን ውስጥ ባሉ ሰዎችም ኢቫሉዌት የምንደረግ ከሆነ ያንን ደግሞ ሜቢ ልክ በከስተመሮች ምናምን ኢቫሉዌት የምንደረግ ከሆነ ያንን አይነት ኢቫሉዌሽን ነው። ስለዚህ ይሄኛው ግን አጠቃላይ አንድ ሰራተኛ ሌሎች ሰራተኞችን ኢቫሉዌት የሚያደርግበትን መንገድ ፒር ኢቫሉዌሽን ብለን እንጠራዋለን። ሶ አንሰር ቢ ኤ ይሆናል ማለት ነው። ኬሽን ነምበር 69 which one of the following is not a part of promotional mix in marketing strategy? ሶ በፕሮሞሽናል ሚክስ ውስጥ የማይካተተው ማንኛው ነው? ከሚካተቱት ውስጥ ሴል ፕሮሞሽን፣ ፐርሰናል ሴሊንግ፣ ፐብሊሲቲ፣ ፕሮዳክት ይላል። ሂር ዘ አንሰር ቢ ዲ። የዚህኛው መልስ በጣም ቀላል ነው ጥያቄው ፕሮዳክት ነው። ምክንያቱም ፕሮዳክት የማርኬቲንግ ሚክስ ኤለመንት እንጂ የፕሮሞሽናል ሚክስ ኤለመንት አይደለም። ማለት ፕሮዳክት ልክ እንደ ፕሮሞሽን ሁሉ አንድ ሚክስ ነው፣ አንድ ሚክስ እንጂ የፕሮሞሽን ውስጥ የምናገኘው ሚክስ አይደለም። ምክንያቱም ፕሮሞሽን እንደምታውቁት ፕሮሞሽን ኮሚኒኬት የምናደርግበት መንገድ ነው። ምርታችንን ለኮንሱመሮች ለካስተመሮች ኮሚኒኬት የምናደርግበትን ሚንስ ነው ፕሮሞሽን ብለን የምንጠራው። ሴል ፕሮሞሽን አንዱ ሜካኒዝም ነው፣ ሾርት ተርም ኢንሰንቲቮችን በመጠቀም። ፐርሰናል ሴሊንግ ይሄ ቱ-ዌይ ኮሚኒኬሽን ዳይሬክት ሄደን ሰዎችን በመሸጥ ነው። ፐብሊሲቲ ደግሞ ፐብሊክ ሪሌሽን ማለት ነው። ፐብሊሲቲ በሌላ አጠራር ኮንፊውዝ እንዳደረጋቸው ፐብሊሲቲ ሲባል ዘራባት ፐብሊክ ሪሌሽን ነው። ፐብሊክ ሪሌሽን ስሩ ስፖንሰር በማድረግ ኢቨንቶችን፣ የተለያዩ የሰፖርት ፓኬጆችን በማመቻቸት አካባቢያችን ላይ ጥሩ የሚባል ፐብሊክ ሪሌሽን ፎርም በማድረግ ፕሮሞት የምናደርግበት ሜካኒዝም ነው። እነዚህ ሶስቱ በሙሉ ፕሮሞሽናል ሚክስ ውስጥ እናገኛቸዋለን። ፕሮዳክት ግን ራሱን ችሎ አንድ የማርኬቲንግ ሚክስ ኤለመንት ነው። ማርኬቲንግ ሚክስ 4 የማርኬቲንግ ሚክስ ኤለመንቶች አሉ። ፎር ፒ እያልን የምንጠራቸው ትራዲሽናሊ ፕሮዳክት፣ ፕራይስ፣ ፕሮሞሽን እና ፕሌስ። ፕሮዳክት ራሱን የቻለ አንድ የማርኬቲንግ ሚክስ ኤለመንት ነው። ፕሮዳክት ኢዝ ኤኒቲንግ ዛት ካን ቢ ኦፈርድ ፎር ማርኬት ይባላል። ማርኬት ላይ የሚቀርብ ማንኛውም ነገር የሰው ልጆች ያላቸውን ፍላጎት ለኮንሳምፕሽን ሊሆን ይችላል፣ ፎር ኢንተርቴንመንት ሊሆን ይችላል፣ ኦር ፎር ኤኒቲንግ ብቻ ማርኬት ላይ የሚቀርብ ማንኛውንም ነገር ፕሮዳክት ብለን እንጠራዋለን። ከዛ የተመረተ ፕሮዳክት ፕሮዲስ ወይ ደሊቨሪ የተደረገ ሰርቪስ ሊሆን ይችላል፣ ጉድ ሊሆን ይችላል፣ ኤኒቲንግ ነው ፕሮዳክት ብለን የምንጠራው ማርኬት ላይ የሚቀርብ። ያ ምን ይደረጋል? ፕሮሞት ይደረጋል። ፕሮሞት ሲደረግ ስሩ ሴል ፕሮሞሽን ሊሆን ይችላል፣ ስሩ ፐርሰናል ሴሊንግ ሊሆን ይችላል፣ ስሩ ፐብሊሲቲ ሊሆን ይችላል፣ ስሩ አድቨርታይዝመንት ሊሆን ይችላል፣ ስሩ ዳይሬክት ማርኬቲንግ ሊሆን ይችላል፣ ስሩ ኢንተርኔት ማርኬቲንግ ሊሆን ይችላል። በቃ ዋቴቨር በጣም ብዙ የፕሮሞሽናል ሚክስ ኤለመንቶች አሉ። ነገር ግን ከፕሮሞሽናል ሚክስ ኤለመንቶች የማይመደበው ስለሚል መልሱ ዲ ይሆናል ማለት ነው። Question number 17. Okay. In this dynamic business world, promotion is becoming mandatory for a business survival. Which of the following situation do not indicate the need for promotion? ከሚከተሉት ውስጥ እንግዲህ ፕሮሞሽን የማያስፈልግበት ሲቹዌሽን ማንኛው ነው? A. The existence of the distance between the producer and the consumer. When the products are in shortage. C. Intense competition among different industry. Then D. It forces company to incur only cost without benefit. ስለዚህ በዚህ ዳይናሚክ በሆነ
ኢንቫይሮንመንት ውስጥ በጣም ፕሮሞሽን አስፈላጊ ከሚባሉ ኤሌመንቶች ውስጥ ነው። ምክንያቱም ቅድም ስለ ፕሮሞሽን ስናነሳ ፕሮሞሽን ብለን የምንጠራው ምርታችን እንዳለን ኮሚኒኬት የምናደርግበት መንገድ ነው ስንል ነበረ። ፕሮሞት የምናደርግበት መንገድ ነው። የበለጠ ሰዎች ወደ እኛ አይተም እንዲመጡ የምናደርግበት መንገድ ነው። ሰዎች የኛን አይተም እንዲገዙበት የምናደርገው መንገድ ነው ስንል ነበረ። ሶ ከዚህ አንጻር ዋት ውድ ቢ ዘ አንሰር ነው። ስለዚህ አሁን ኦፕሽኖቹን በደንብ ስንመለከት እዚህ ውስጥ ሁለት ኦፕሽኖች የበለጠ በጣም መልስ የሚመስሉ አይነት ኦፕሽኖች አሉ፣ ቢ እና ዲ። ያው ኤ እና ሲ ፕሮሞሽን በጣም አስፈላጊ የሚሆንባቸው አይነት ኮንቴክስቶች ናቸው። ዲስታንስ ቢትዊን ፕሮዲሰር ኤንድ ኮንሱመር፣ በፕሮዲሰር እና በኮንሱመር መካከል ያለ ዲስታንስን የበለጠ ማጥበብ የምንችለው ስሩ በፕሮሞሽን ነው። ከዛ በተጨማሪም ዲንም ስንመለከት ሲንም ስንመለከት ከኮምፒቴሽን ባለ ቁጥር የግድ ፕሮሞሽን አስፈላጊ ነው። ፕሮሞሽን በጣም አስፈላጊ ነው። ሶ ከዚህ አንጻር ኮሚኒኬሽን ቢት ለማድረግ ከዚህ አንጻር አሁን ቢና ዲ አለ። ሶ ቢና ዲ ለምንድነው ኮሚኒኬሽን የማያስፈልገው? በአጠቃላይ ፕሮሞሽን ለምንድነው የማያስፈልገው ስንል መልሱ የሚሆነው አሁን ቢም ላይ ስንመለከት ፕሮዳክቱ ሾርቴጅ ባለ ጊዜ ፕሮሞሽን አያስፈልግም። ማለት ፕሮዳክቱ ሾርቴጅ ባለ ጊዜ ስንል ማለት የምርት እጥረት ባለብን ጊዜ ፕሮሞት እንድናደርግ ሪኮመንድ አይደረግም፣ ፕሮሞት እንድናደርግ አይመከርም። ምክንያቱም እንዳሁን በፕሮሞሽን በተለየ የፕሮዳክት ሾርቴጅ ሲሆን ዲማንዱ በጣም ኦቨርፉል ሆኗል ማለት ነው። ኦቨርፉል ከመሆኑ አንጻር ካፔብል አይደለንም ማለት ነው ለማቅረብ። የዚህን ጊዜ በተቻለ መጠን ፕሮሞሽናችንን እንድናቀዘቅዘው ሪኮመንድ ይደረጋል። ግን ደግሞ ዲን ካያችሁት ኢት ፎርስስ ካምፓኒ ቱ ኢንከር ኦንሊ ኮስት ዊዛውት በነፊት ነው የሚለን። ስለዚህ ፕሮሞሽናችን ኮስት ከበነፊት ይልቅ ኮስት ብቻ ኢንከር እያደረግንበት ከሆነ ስለዚህ በዚህን ጊዜ አያስፈልግም። ስለዚህ ከቢ ይልቅ የበለጠ ዲ የሚለው ኦፕሽን የበለጠ ቅርብ ይሆናል። ግን እንደ ጥያቄ ግን ቢም መልስ ነው የሚሆነው። አይ ዶንት ኖው እንዴት እንዳሰቡት፣ ግን ቤስት ኦፕሽን ከቢ ይልቅ ዲ ይሆናል። ምክንያቱም ፕሮሞሽን ለምንድን ነው የማያስፈልገው ካል ስለዚህ ምንም ቤኔፊት የማናገኝበት ከሆነ ዝም ብለን ኮስት ብቻ ከሆነ ኢንከር የምናደርግበት። ምክንያቱም ፕሮሞት የምናደርገው እኮ ሰዎችን አትራክት ለማድረግ፣ ሰዎችን ሪቴል ለማድረግ፣ ሰዎችን ኢንፎርም ለማድረግ ነው። ያንን ማድረግ የማንችል ከሆነ ያን አይነት ቤኔፊት ማግኘት የማንችል ከሆነ ዝም ብለን ኮስት ብቻ ከሆነ የምንገፈግፈው ኢትስ ቤተር ቱ ኖት ፕሮሞት ለማድረግ የበለጠ ሪኮመንድ ይደረጋል። ቢ ወይም ፕሮዳክት ስታርቲንግ ሾርቴጅም ሲሆን እጥረትም ሲኖር ፕሮሞት ማድረግ አይጠበቅብንም። ግን እንዳጠቃላይ ይሄ ሾርት ተርም የሆነ ጉዳይ ነው። መልሶ የፕሮዳክት ካፓቢሊቲያችን ሲጨምር ፕሮሞት ልናደርግ እንገደዳለን። ግን እንዳጠቃላይ ግን በፕሮሞሽን ሂደት ውስጥ ግን ዝም ብለን ኮስት ብቻ ከሆነ ኢንከር የምናደርግበት ግን እሱ ሪኮመንድ ስለማይደረግ ዛንሰር ቢ ዲ ይሆናል ማለት ነው። ከዚህ አንጻር ተመልከቱት። ትንሽ ማለት የበለጠ ይሄ ከፕሮሞሽን በጣም ብዙ የኮሚኒኬሽን አክቲቪቲዎችን የሚይዝ በውስጡ ብዙ ጉዳዮችን ኢንፍሉዌንስ የሚያደርጉት ነገር ነው። እንዳሁም በጣም ብዙ ፐርፖዞች ያሉት ሴልን መጨመር፣ ሬቨኒው መጨመር፣ አዳዲስ ከስተመሮችን አትራክት ማድረግ፣ ፐርቼዞችን ሪፒት ማድረግ፣ አዌርነስን ክሬት የምናደርግበት፣ ብዙ ባየሮችን የምናመጣበት፣ የሰዎችን ባህሪ ሼፕ የምናደርግበት ምናምን ነገር ነው። ከዚህ አንጻር ምንም አይነት በነፊት የማይሰጠን ከሆነ ሲምፕሊ ኮስት ብቻ ከሆነ ኢንከር የምናደርግበት ፕሮሞት ባናደርግ የበለጠ የሚሻልበት አይነት ኮንቴክስት ይፈጠራል ማለት ነው። ከዚህ አንጻር ዲ መልስ ይሆናል የሚል እይታ አለኝ። በዚህ መንገድ አንደርስታንድ አድርጉት። ኩዌስችን ነምበር 71 a close manufacturer is consider dividing their factory into smaller section each dedicated to productions of specific clothing style, example jeans. Which layout approach are they exploring? product layout, cellular layout, process layout, fixed position layout. እንግዲህ መጀመሪያ ከሌያውት እንጀምር። ምን ማለት ነው ሌያውት ስንል? ሌያውት ብለን የምንጠራው በተለይ በአንድን የምናመርትበትን ሎኬሽን ከመረጥን በኋላ ቀጣይ የምንሄደው ወደ ሌያውት ለምንሄደው ሌያውት ብለን የምንጠራው ሌያውት ቤዚካሊ ፕሮሰስ ላይ ድራይቭ የሚያደርግ ነው። ፕሮሰስ ድራይቭ ተብሎ ይጠራል። ምክንያቱም የተቋም የሚፈልገው የፕሮዳክሽን ፕሮሰስ ላይ ዲፐንድ ያደርጋል። ሌያውት ብለን የምንጠራው ለምሳሌ ኮንቲኒየስ የሆነ የፕሮዳክሽን ፕሮሰስ ከሆነ ሌያውቱ ፕሮዳክት ሌያውት ሊሆን ይችላል። ኦር ጆብ ሾፕ የሆነ የፕሮዳክሽን ፕሮሰስ ከሆነ የሚከተለው ሜቢ ሌያውቱ ፕሮሰስ ሌያውት ሊሆን ይችላል። እንዳጠቃላይ ፕሮሰሱ አንድ ምርት የምናመርትበት ሂደት ሌያውታችንን አፌክት ያደርገዋል። ሌያውት ምንድን ነው ስንል ሌያውቱ ለምንለው ኮንፊግሬሽን ኦር አሬንጅመንትስ ኦፍ ኦር ኮንፊግሬሽን ኦር አሬንጅመንትስ ኦፍ ወርክ ዩኒትስ፣ ዲፓርትመንትስ፣ ሜቢ ማሽነሪስ፣ አይተምስ ያሉ በተቋማችን ውስጥ
ያሉ ማንኛውም አይነት ማሽነሪ ኢኩዊፕመንትን አሬንጅ የምናደርግበት መንገድን ሌአውት ብለን እንጠራዋለን። ሌአውት በነገራችን ላይ ፊዚካል አሬንጅመንት ኦፍ ኤኒቲንግ ዛት ኮንሱም ስፔስ ይባላል። ማንኛውም ስፔስን ኮንሱም የሚያደርግ ኤሌመንትን አሬንጅ የምናደርግበትን መንገድ ሌአውት ብለን እንጠራዋለን ማለት ነው። ስለዚህ ማሽን የምናስቀምጥበት መንገድ ያሉ ወርክ ሴንተሮችን፣ ዲፓርትመንቶችን አጠቃላይ አሬንጅ የምናደርግበትን መንገድ ሌአውት ብለን እንጠራዋለን። ሶ 4 ቤዚክ የሌአውት ታይፖች አሉ። 5ኛ መደመር እንችላለን መጨረሻ ሚክስ አድርገን፣ ግን ኮመን የሚባሉትን ነው። ለምሳሌ የመጀመሪያው ፕሮዳክት ሌአውት ብለን እንጠራዋለን። ፕሮዳክት ሌአውት ብለን የምንጠራው ይሄ በተለይ ሪፒቲቲቭ የሆነ ፕሮሰሲንግ ወይም ኮንቲኒየስ የሆነ ፕሮሰሲንግ ሲኖር ቤተር ቱ የፕሮዳክት ሌአውትን ሪኮመንድ ይደረጋል። ፕሮዳክት ሌአውት ብለን የምንጠራው ይሄ በተለይ በጣም ማስ ፕሮዲስ ለምናደርግበት ተቋም ማስ ፕሮዲስ ለምናደርግበት ወይም ስታንዳርዳይዝ አይተሞችን ፕሮዲስ በምናደርግ ጊዜ የምንከተል የሌአውት አይነትን ፕሮዳክት ሌአውት ብለን እንጠራለን። በዚህ ጊዜ ሪኮመንድ የሚደረገውም ኢኩዊፕመንቶቹን ቤዝድ አፖን ዘ ሲኬንስ ኦፍ ኦፕሬሽን ማለት ፕሮዳክቱ በሚፈልገው ሲኬንስ ኦፍ ኦፕሬሽን የምናስቀምጣቸው ከሆነ ያንን የሌአውት ታይፕን ፕሮዳክት ሌአውት ብለን እንጠራለን ማለት ፕሮዳክት ሌአውት ብለን እንጠራዋለን። ለምሳሌ ልክ አንድ የውሃ ፋክተሪ ሊሆን ይችላል። የውሃ ፋክተሪ ውሃ ፕሮዲስ የሚደረግበት ራሱን የቻለ ያለው ቅደም ተከተል ይኖራል፣ ሲኬንስ ይኖራል፣ ስቴፕ ባይ ስቴፕ ይኖራል። ልክ ያንን ስቴፕ ተከትለን ከመጀመሪያው ስቴፕ እስከ መጨረሻው ስቴፕ ድረስ ያሉ አይተሞችን ሰድረን የምናስቀምጥ ከሆነ ያን የሌአውት ታይፕን ፕሮዳክት ሌአውት ብለን እንጠራዋለን። በብዛት የአሴምብሊ ላይ ልክ መኪና ማምረቻ ኩባንያዎች ሊሆን ይችላል፣ ሌሎች ቦታዎች ላይ የምንጠቀም የሌአውት አይነትን ፕሮዳክት ሌአውት ብለን እንጠራዋለን። ከዛ በተጨማሪ ፕሮሰስ ሌአውት ነው። በብዛት ፕሮዳክት ሌአውትን ማኑፋክቸሪንግ ለሆነ ተቋማቶች እንጠቀምበታለን። ኢቨን የልብስ ኩባንያም ውስጥ ፕሮዳክት ሌአውትን ልንከተል እንችላለን። ምክንያቱም በልብስ ኩባንያ ካት የሚደረግበት ቦታ ይኖራል፣ ከዛ የሚሰፋበት ቦታ ይኖራል፣ ኤምብሮይደሪ የሚሰራበት ቦታ ይኖራል፣ ፓኬጂንግ የሚሰራበት ቦታ ይኖራል። ላይኑን ጠብቆ ሲኬንሱን ጠብቆ ሊሆን ይችላል። ያመት አንድ ልብስ ከመጀመሪያው ተቆርጦ መጨረሻ ታሽጎ እስኪወጣበት ድረስ ምን አለው? ሲኬንስ አለው፣ ቅደም ተከተል ነው። ስለዚህ ያችን ቅደም ተከተል ጠብቆ ከሆነ ማሽኖቹ የተቀመጡት ያን የሌአውት ታይፕን ፕሮዳክት ሌአውት ብለን እንጠራዋለን። ማስ አይተሞችን ፕሮዲስ ለማድረግ ከዛ በተጨማሪ በተቻለ መጠን ኢኩዊፕመንቶችን በሲኬንስ የምናስቀምጥበት ሜካኒዝም ነው የፕሮዳክት ሌአውት ብለን የምንጠራው። ሁለተኛው የሌአውት ታይፕ ፕሮሰስ ሌአውት ተብሎ ይጠራል። ፕሮሰስ ሌአውት ደግሞ ይሄኛው ፋንክሽናል ሌአውት ተብሎ ይጠራል። ይሄ ከስተማይዝድ ለሆኑ ቫራይቲ ላለባቸው ሃይ ቫራይቲ ላላቸው አይተሞች የሚሆን ሰርቪሶች የሚሆነው ሂር ዊ ዊል ግሩፕስ ዘ ሌአውትስ ቤዝድ አፖን ሲሚላር አክቲቪቲ። ግሩፕ የምናደርገው ሲሚላር አክቲቪቲዎችን አንድ ቦታ፣ ሌላ ሲሚላር አክቲቪቲዎች ሌላ ቦታ አድርገን ነው የምናስቀምጠው። ለምሳሌ አሁን ሆስፒታል ብንሄድ ሆስፒታል ውስጥ የአይን ሕክምና የአይን ማሽን ለብቻ ይቀመጣል፣ የጆሮ ማከሚያ ማሽን ለብቻ ይቀመጣል፣ የጥርስ ማከሚያ ማሽን ለብቻ ይቀመጣል፣ የማህፀን ምናምን ለብቻ ይቀመጣል፣ የህፃናት ማከሚያ ለብቻ ይቀመጣል። ሆስፒታል ውስጥ ብንሄድ በጣም ቫራይቲ ያለ የተለያየ አይተሞች ናቸው ወይ የተለያየ ሰርቪሶች ናቸው የሚሰጡት። ያሉ ማሽኖችም በተለያየ መንገድ ነው አሬንጅ የሚደረጉት። ሁሉም ሲሚላር የሆነ አክቲቪቲዎች አንድ ቦታ፣ ከአይን ሕክምና ጋር የተያያዙ ማሽኖችን አንድ ቦታ፣ ከጆሮ ጋር የተገናኙት አንድ ቦታ እያደረግን የምናስቀምጠው። ያንን ሌአውት ምን ብለን እንጠራዋለን? ፕሮሰስ ሌአውት ብለን እንጠራዋለን። ስለዚህ ፕሮሰስ ሌአውት ላይ ቮሊዩም አይደለም ራዘር ቫራይቲ ነው ትኩረት የሚያደርገው፣ ቫራይቲ ትኩረት ያደርጋል። በብዛት ብዙ ሰርቪስ ተቋማቶች ላይ ለምሳሌ ሆስፒታልን ጨምሮ የምንከተለው የሌአውት ታይፕን ፕሮሰስ ሌአውት ይባላል። ዩኒቨርሲቲም የፕሮሰስ ሌአውትን ነው የሚከተለው። ከዛ ፊክስድ ፖዚሽን ሌአውት አለ። ፊክስድ ፖዚሽን ሌአውት ይሄ ለእንትን ነው የምንጠቀመው፣ ለፕሮጀክት ነው የምንጠቀመው። በፕሮሰስም ስናነሳ ፕሮጀክት ራሱን የቻለ ፕሮጀክት ፕሮሰስ ተብሎ የሚጠራ አለ። እያንዳንዱ ፕሮጀክት ዩኒክ የሆነ ፕሮሰስ ነው ያለው። ሁሉም ፕሮጀክት ደግሞ ዩኒክ የሆነ ሌአውት ነው ያለው። ስለዚህ ፊክስድ ፖዚሽን ሌአውት ሪኮመንድ የሚደረገው ለፕሮጀክት ሌአውት ነው፣ ለፕሮጀክት ፕሮሰስ ነው የሚያገለግለን። በተለይ አይተሞቹ ሙቭ ለማይደረጉ ነው የሚያገለግለን ማለት ነው። ሴሉላር ሌአውት ምን አይነት ሌአውት ነው ስንል ሴሉላር ሌአውት በፕሮዳክት ሌአውት እና በፕሮሰስ ሌአውት መሀል ላይ ያለ ነው፣ ሚድል ግራውንድ ነው ሴሉላር ሌአውት በምንጠራው። ምን አይነት ሌአውት ነው ስንል ሲሚላር የሆነ አይነት አይተሞችን ሲሚላር የሆነ አይነት ፕሮዳክቶችን ስሞል በሆኑባቸው ሴል እያደረግን የምናስቀምጥ ከሆነ ያንን ሌአውት ሴሉላር ሌአውት ብለን እንጠራዋለን። ስለዚህ አንደኛ አይተምን በማስ ፕሮዲስ እናደርጋለን፣ ፕሮዳክት ሌአውት ባህሪ ያለው። ከዛ ደግሞ አይተምን በምን ፕሮዲስ እናደርጋለን? በፕሮሰስም ያመት ቫራይቲም አለው። ቮሊዩምም ቫራይቲም ካለው እና ከዛ በዛ መንገድ አሬንጅ የሚደረጉ ከሆነ ሌአውቶቹ ያንን ሴሉላር ሌአውት ብለን እንጠራዋለን። ሴሉላር ሌአውት ብለን እንጠራዋለን። ስለዚህ ማሽን ይኖራል። ያ ማሽን አንድ ሴል ይሆናል ማለት ነው። እዛ ሴል ውስጥ የሚሰራው አንድ አይተም ሊሆን ይችላል። ከዛ ደግሞ ሌላ ሴል ይኖራል። እዛ ሴል ውስጥ ደግሞ ሌላ አይተም ፕሮዲስ ሊደረግ ይችላል። ፕሮዲስ ሲደረግ ደግሞ አይተሞቹ ደግሞ ፕሮዲስ የሚደረጉት ሲኬንስ ኦፍ ኦፕሬሽንን ጠብቆ ሊሆን ይችላል የሚቀመጠው። ለምሳሌ አሁን ልብስ ፋክተሪዎች ኮመን የሚጠቀሙት ሴሉላር ሌአውት ነው። ሁሉም ላይሆኑ ይችላሉ፣ ግን ስሞለር ሴክሽን ኖሮ ከዛ አንድን ዲቫይድ አድርጎ የፋክተሪ ፍሎሮችን ስሞል ወደሆነ ሴክሽኖች ስሞል ወደሆኑ ሴሎች ካቴጎራይዝ አድርጎ ከዛ እያንዳንዷ ዴዲኬትድ የሆነች ፕሮዳክሽን ሴል ደግሞ ስፔሲፊክ የሆነ ክሎዚንግ ታይፕን ፕሮዲስ የሚያደርግ ከሆነ ያንን ሌአውት ሴሉላር ሌአውት ብለን እንጠራለን። ስለዚህ ጅንስ ይመረታል። ጅንስ ሲመረት ካቲንግ ይኖራል፣ ስዊንግ ይኖራል፣ ኤምብሮይደሪ ይኖራል፣ ፓኬጂንግ ይኖራል።
ሲኬንስ ኦፍ ኦፕሬሽን ጠብቆ አንድ ሴል ይኖራል። ከዛ ደግሞ ሌላ ቦታ ላይ ደግሞ ጃኬት ይመረታል። ጃኬት ከት ይደረጋል፣ ሲዩ ይደረጋል፣ ኤምብሮይደሪ ይሰራል፣ ፕሪንቲንግ ይኖራል፣ ፓኬጂንግ ይኖራል። ከዛ ደግሞ ሌላ ቲሸርት ደግሞ ይሆናል። ቲሸርት ደግሞ የሚሰራበት ላይን ይኖራል፣ ኦር ሴል ይኖራል ማለት ሴል ይኖራል። አንደኛ አይተሞችን በማስ ፕሮዲስ እናደርጋለን። የፕሮዳክት ሌአውት ኔቸር አለው። አይተሞችን ፕሮዲስ የምናደርግበት ኦር ኢኩዊፕመንቶችን የምናስቀምጠው በሴል ነው። ከዛ ደግሞ ምን አለው ቫራይቲ ደግሞ አለው። ይሄን ሁለቱም ባህሪያቶች የሚይዝ ከሆነ ያንን የሌአውት ታይፕን ምን ብለን እንጠራለን ማለት ነው? ሴሉላር ሌአውት ብለን እንጠራለን። the answer will be B ይሆናል ማለት ነው። ሴሉላር ሌአውት መልስ ይሆናል ማለት ነው። question number 72 when did business organization terminate their operation? መቼ ነው የቢዝነስ ኦርጋናይዜሽኖች ያላቸውን ኦፕሬሽን ተርሚኔት የሚያደርጉት? A the owner may have the opportunity to sell his or her businesses to someone in order to someone else for healthy profit. B neglect to plan for the future because planning seems too hard or time consuming. C failing to understand the commitment and hard work that are required for turning the business into success. D inaccurate estimate of the cash flow and capital requirement can swamp business quickly ይለናል። ከሚከተሉት ውስጥ መቼ ነው የቢዝነስ ኦርጋናይዜሽኖች ኦፕሬሽናቸውን ተርሚኔት ሊያደርጉ የሚችሉት? እንግዲህ ስለ ቢዝነስ ተርሚኔሽን እና ስለ ቢዝነስ ፌሊየር ትንሽ እናንሳ። እንግዲህ ቢዝነስ ተርሚኔሽን ብለን የምንጠራው it happens when the business stops ኦፕሬቲንግ ፎር ኤኒ ሪዝን ነው። በማንኛውም ምክንያት አንድ ቢዝነስ ኦፕሬሽኑን የሚያቆም ከሆነ ያንን ተርሚኔሽን ብለን እንጠራለን። ለምሳሌ አንድ ኦነር በፕሮፊት የሚያገኝበት ከሆነ ተቋሙ ሸጦት ሊሆን ይችላል፣ ሪታይር አድርጎ ሊሆን ይችላል፣ ከዛ ኢንተረስት አጥቶበት ሊዘጋው ይችላል፣ ከዛ ማርኬት ቼንጅ አድርጎ ሊሆን ይችላል፣ ሪስትራክቸር አድርጎ ሊሆን ይችላል። በተለያዩ ምክንያት ተርሚኔሽን ያደርጋል፣ ተርሚኔሽን ሀፕን ያደርጋል። ስለዚህ ሁሌም ተርሚኔሽንን ስናነሳ ቢዝነሱ ፌል አድርጎ ብቻ ላይሆን ይችላል። ወራስ ቢዝነስ ፌል ብለን የምንጠራው ግን አንድ ቢዝነስ ምን አድርጎ ፋይናንሻል ሎስ አጋጥሞት ቢዝነሱ ክሎዝ የሚደረግ ከሆነ ያንን ቢዝነስ ፌለር ብለን እንጠራዋለን። ወይም ደግሞ አጠቃላይ ለክሬዲተሮች መክፈል አቅቶት የሚዘጋ ከሆነ ያንን ፌለር ብለን እንጠራዋለን። በብዛት ሚስቴኮች አሉ፣ ኮመን የሚባሉ ሚስቴኮች አሉ አንድን ተቋም ለቢዝነስ ፌለር የሚዳረጉት። እነዚህም ለምሳሌ የፕላን ኔግሌክት ማድረግ፣ ከዛ በተጨማሪ ኮሚትድ አለመሆን፣ ሃርድ ወርከር አለመሆን፣ ሰዎችን ስንቀጥር የምንሰራቸው ስህተቶች ይኖራሉ። ከዛ በተጨማሪ ሚስማኔጅ ማድረግ ፋይናንስን እንዲሁም ካሽ ፍሎ ሌሎችን ማየት ጉዳዮችን ሚስማኔጅ የምናደርጋቸው ከሆነ የዚህን ጊዜ ቢዝነሶች ምን ያደርጋሉ? ፌል ያደርጋሉ። እንግዲህ ቢዝነስን ፌል አድርጎም ሊሆን ይችላል፣ እንዲሁም ፎር ሄልዚ ፕሮፊትም ሸጦት ሊሆን ይችላል። ግን ተርሚኔት ያደርጋል። ተርሚኔሽን ስንል ፎር ኤኒ ሪዝን አንድ ኦፕሬሽንን የምናቆም ከሆነ ያንን ተርሚኔሽን ብለን እንጠራለን። አሁን መቼ ነው ቢዝነሱ ተርሚኔት የሚያደርገው የሚለው ነው። አሁን መቼ ተርሚኔት ያደርጋል ስንል አራቱም ኬዞች የሚነግሩን ምን ነው? ቢዝነስ ተርሚኔት የሚደረግባቸውን ኦፕሽኖች ነው የሚነግሩን አራቱም ኬዞች። ምክንያቱም የመጀመሪያውን ስንመለከት ምሳሌ ኤ ቢዝነሱን ፎር ፕሮፊት ነው የሸጠው። ይህም አንዱ የተርሚኔሽን ምክንያት ነው። ሌሎቹ በሙሉ ደግሞ ፌል አድርገው ነው ነግሌክት ማድረግን፣ ፌል ማድረግን፣ ኢናኩሬት ኤስቲሜት ምናምን ነው የሚነግረን። ስዋምፕ ያደርጋል ይለናል። እነዚህ በሙሉ ደግሞ ምንድናቸው? ፌል ያደረግንባቸው ናቸው። የበለጠ ጥያቄው አሁን እንግዲህ መልሱ ኦል የሚል መልስ ቢኖር ኦል ነው የሚሆነው። ምክንያቱም በሁሉም ኬዞች ቢዝነሱ ምን ስለሚያደርግ ተርሚኔት ስለሚያደርግ። ግን ሜይ ቢ አይ ቲንክ ዜር ኢንተረስት አር ሂር ቢዝነስ በተለይ የቢዝነስ ተርሚኔሽን ስንል የግድ እንደ ፌለሪቲ ብቻ የሚገደብ አይደለም ነው። አሁን ቢሲዲ ስንመለከት ቢዝነስ ፌል የሚያደርግባቸውን ኮንቴክስት ነው የሚያሳየን። ኤ ግን ፎር ሄልዚ ፕሮፊትም ቢሆን አይተማችንን ልንሸጠው እንችላለን። ስለዚህ ከዚህ አንጻር ዩኒክ የሆነ የበለጠ የኦፕሽን ኤ ይሆናል። ስለዚህ which one of the following is odd የሚል አይነት ነው አጠያየቁና ከዚህ አንጻር ኤ መልስ ይሆናል ማለት ነው። ምክንያቱም ቢሲዲን እንዳንመርጥ ኦልሞስት ቢሲዲ ከፌለር ጋር የሚገናኙ ጉዳዮች ናቸው። ኤ ፌለሪቲ አይደለም፣ ፕሮፊት ነው ጀነሬት የሚያደርገው የነበረው ማለት ይሄ ጤናማ በሚባል አይነት ፕሮፊት ሸጦት ነው ተርሚኔት ያደረገው። ስለዚህ ከዚህ አንጻር የበለጠው ኦድ የሆነው ኤ ስለሆነ ኦፕሽን ቢ ኤ ይሆናል። እንዳጠቃላይ ግን እናንተ መለየት የሚጠበቅባችሁ ቢዝነስ ተርሚኔሽን ምንድነው፣ ፌለር ምንድን ነው። ቢዝነስ ተርሚኔሽን ምንድነው? አንድ ተቋም ፎር ኤኒ ሪዝን ያለውን ኦፕሬሽን የሚያቆም ከሆነ ያንን ተርሚኔሽን ብለን እንጠራዋለን። ስለዚህ በትርፍ ምክንያት ሸጦት ሊሆን ይችላል፣ ካስፍሎ ዘግቶት ሊሆን ይችላል፣ ዋቴቨር ሪዝን ብቻ እንዳጠቃላይ ተርሚኔሽን ብለን እንጠራዋለን። ፌለር ሲሆን ግን እንዳጠቃላይ የበለጠ ምን ይሆናል ማለት ነው። ፌለር ሲሆን ፋይናንሻል ሎስ አማካኝነት ነው የሚሆነው። ስለዚህ ቢሲዲን የበለጠ ቢዝነስ ፌለር ብለን እንጠራቸዋለን። ኤ ግን ቢዝነስ ተርሚኔሽን ውስጥ ይመደባል። ቢዝነስ ፌለር ውስጥ አይመደብም፣ ግን ፓርት ኦፍ ቢዝነስ ተርሚኔሽን ነው የሚያሳየን። ስለዚህ ከዚህ አንጻር የበለጠ መልሱ ኤ ይሆናል ማለት ነው። ኬሽን ነምበር 73 which one of the following is not considered as a quality of leader? ከሚከተሉት ውስጥ እንደ ሊደር ኳሊቲ ኮንሲደር የማይደረገው ማንኛው ነው? ኤ applications of self concern before public concern፣ ቢ knowledge of human relation፣ ሲ emotional stability፣ ዲ communicative skill and quality፣
service. So which one of the following is not considered as a qualities of leader? እንደ ሊደር ኳሊቲ ኮንሲደር የማይደረገው ማንኛው ነው? እንግዲህ የሊደር ኳሊቲ ስንመለከት ወደ 7 የሚደርሱ ቤዚክ የሚባሉ ኳሊቲዎች አሉት። ሊደሮች ኤግዘምፕላሪ ካራክተር አላቸው። ይሄ ምሳሌ የሚሆን ስብዕና አላቸው። ወክ ዘ ቶክ ተብሎ የሚጠራ ማለት የሚያወሩትን ነገር የሚሰሩ፣ ቅንነት ያላቸው፣ ኦነስቲ ያላቸው፣ በጣም ይሄ ፓሽን ያላቸው፣ ኢንቱዚያዝም የሆኑ፣ ዴዲኬትድ የሆኑ፣ ሲነርጂ ኢነርጂ ያላቸው፣ በቲም ኮላቦሬት አድርገው መስራት የሚፈልጉ ናቸው። ኮንፊደንት የሆኑ ናቸው። ከዛ በተጨማሪ አንሰርቲን በሆነ ታይሞቹ ሰዎችን ካልም ማድረግ የሚችሉ ሰዎች ናቸው። ከባድ ጊዜዎችን በትብብር ማሳለፍ የሚችሉ ሰዎች ናቸው። አናሊቲክ ቲንከሮች ናቸው። ሁሌም ቢሆን ለኤክሰለንስ ኮሚትድ የሆኑ ሰዎች ናቸው። ይሄ በዋነት የሊደሮች ኳሊቲ ነው። ከሚከተሉት ውስጥ የሊደር ኳሊቲ ያልሆነ ማንኛው ነው ስንል ምሳሌ ዲን ስንመለከት ኮሚኒኬሽን ስኪል ኤንድ ኳሊቲ ሰርቪስ፣ ይሄ የሊደሮች መገለጫ ኳሊቲ ነው። ኢሞሽናሊ ስቴብል ናቸው ማለት የሚባለው የስሜት ብልሃትነት አላቸው። ሰዎች የተለያየ አይነት ባህሪ ሲያሳዩ ለሰዎች የተለያየ አይነት ባህሪ እንትን የማይሉ የማይደነግጡ ምናምን አይነት ነገር ናቸው። ወይ በቀላሉ ነገር የማይሸበሩ ኢሞሽናል ስቴብል የሆኑ ሰዎች ናቸው። ኢሞሽናል ስቴቢሊቲ ብዙዎች የሚፈልጉት አይነት ኳሊቲ ነው። ከዛ ጥሩ አይነት የሂውማን ሪሌሽን ኖሌጅ አላቸው። ያማት ጥሩ ከሰዎች ጋር በቀላሉ ኢንተራክት ያደርጋሉ ማለት ነው። ነገር ግን መልስ አይሆንም። ምክንያቱም አፕሊኬሽንስ ኦፍ ሰልፍ ኮንሰርን ቢፎር ፐብሊክ ኮንሰርን፣ ይህ የራሳቸውን ኢንተረስት የሚያስቀድሙት ይሄን ነው። ሊደሮች ደግሞ እንደዛ አይደሉም። ሊደሮች ቀድሚያ ትኩረት የሚሰጡት ፐብሊክ ኮንሰርን ነው። ስለዚህ ከዚህ አንጻር መልሱ ይሆናል ማለት ነው። which one of the following is not considered as a quality of leader ስለሚል፣ ስለዚህ መልሱ ይሆናል ማለት ነው። ጥሩ። question number 74 when goods can be produced more cheaply in one country than in another, the first country is said to have an over the other country. So when goods can be produced more than cheaply in one country than in another, so አንድ አይተም ከሌላ ሀገር ይልቅ በጣም ሞር ቺፕሊ ፕሮዲስ የሚደረግ ከሆነና then the first country is said to have an over the other country። ስለዚህ እንደጠቃላይ ያ ሀገር ደግሞ የበለጠ ትኩረት የሚያደርግ ከሆነ ማለት ኦቨር የሚሆን ከሆነ ከሌላ ሀገር ይልቅ ይህንን ምን ብለን እንጠራዋለን ነው። ይሄ በነገራችን ላይ ይህን የምናገኘው ኢንተርናሽናል ማርኬቲንግ ስለ ኢንተርናሽናል ትሬድ ላይ ያለ ነው። ኢንተርናሽናል ትሬድ ቲዮሪ ውስጥ ነው ያለው። ኢንተርናሽናል ትሬድ ቲዮሪን ትራዲሽናል እና ወይራስ ደግሞ ኮንቴምፖራሪ ብለን እንጠራዋለን። መርቻንቲዝም፣ በተለይ አብሶሉት አድቫንቴጅ፣ ኮምፓራቲቭ አድቫንቴጅ ብለን የምንጠራቸው ኢንክሉዲንግ ዘ ፕሮዳክት ላይፍ ሳይክልም ሂስቶሪካል አርሊ ተብሎ የሚጠሩ ቲዮሪዎች ናቸው። አርሊ ተብሎ የሚጠሩ ትራዲሽናል ተብሎ የሚጠሩ ቲዮሪዎች ናቸው። ሁለት ሌሎች ደግሞ ኮንቴምፖራሪ ተብሎ የሚጠሩ አሉ። በተለይ ከዚህ ከኮምፒቲቲቭ አድቫንቴጅ ጋር ምናምን የሚገናኙ ያላቸው የቲዮሪ አይነቶች እንደ ፋክተር ኢምፕሎይመንት አይነት ቲዮሪዎች አሉ። ብቻ ካን ጌት ፍሮም ኢንተርናሽናል ማርኬቲንግ ላይ ብታዩ የኢንተርናሽናል ማርኬቲንግ ቪዲዮ አለላችሁ። ኢንተርናሽናል ማርኬቲንግ የመጀመሪያ ቻፕተር ላይ ስለ ኢንተርናሽናል ቲዮሪ የሚላል እዛ ላይ በደንብ ታገኙታላችሁ። አሁን የዚህኛው ስቴትመንት ምንድን ነው የሚገልጸን? ወይም ደግሞ እንደጠቃላይ ኢንተርናሽናል ትሬድ ምን ማለት ነው? ዘንድ ቲዮሪዎቹ ምንድን ናቸው የሚሉትን ሰም ኤክስተንት አለፍ ያልኩ ነገራችሁ። ኢንተርናሽናል ትሬድ የምንጠራው እንዳጠቃላይ በሀገራቶች መካከል በተለይ በሁለትና ከዛ በላይ በሆኑ ሀገራቶች መካከል የሚደረግ የንግድ ልውውጥን ምን ብለን እንጠራዋለን? ኢንተርናሽናል ትሬድ ብለን እንጠራዋለን። በጣም ብዙ ቲዮሪዎች አሉ። ምሳሌ መርቻንቲዝም አንደኛው ቲዮሪ ነው። በ16ኛው ሴንቸሪ አካባቢ ዴቨሎፕ የተደረገ ቲዮሪ ነው። ይሄ ቲዮሪ እንዳውም ከ16ኛው ሴንቸሪ በፊትም አካባቢ ጀምሮ ግን የበለጠ በ16ኛው ሴንቸሪ አካባቢ ዴቨሎፕ የተደረገ ቲዮሪ ነው። መርቻንቲዝም ተብሎ ይጠራል። የኛው ቲዮሪ የአንድ ሀገር ንብረት የአንድ ሀገር ዌልዝ ዲፐንድ የሚያደርገው ባለው የጎልድ ሪዘርቭ ነው፣ ባለው የወርቅ ሪዘርቭ ነው። ስለዚህ ምን ይላል? በተቻለ መጠን አንድ ሀገር ምን ላይ ኤክስፖርት በማድረግ ኢምፖርት መቀነስ መቻል አለበት የሚል ነው መርቻንቲዝም። ስለዚህ በጣም ብዙ ኤክስፖርት፣ ትንሽ ኢምፖርት ማለት ብዙ አይተሞችን ወደ ውጭ በመሸጥ የጎልድ ሪዘርቭ ምን ማድረግ መቻል አለበት? ማብዛት መቻል አለበት የሚል ፕሪንሲፐል ነው መርቻንቲዝም ብለን የምንጠራው። አብሶሉት አድቫንቴጅ ብለን የምንጠራው ደግሞ አንዳንድ በተለይ ፕሮዳክቶችን ሰሌክት የሚያደርግ ነው። ይሄ በአዳም ስሚዝ ዴቨሎፕ የተደረገ ነው። የበለጠ ስሚዝ ምንድነው ትኩረት የሚያደርገው? ቤዚካሊ አርጊው ዘ ካንትሪ ሹድ ስፔሻላይዝ ኢን ፕሮዲውሲንግ ኤ ጉድ ዛት ካን ሜክ ሞር ኢፊሽንትሊ ዛን አዘር ነው። አገራቶች የበለጠ ትኩረት ማድረግ ያለባቸው ዝም ብሎ ሁሉም ላይ አይደለም ማለት አሁን መርቻንቲዝም በቃ ኤክስፖርት በማድረግ ኢምፖርትን መተው ነው ፕሪንሲፕሉ ከተቻለ መርቻንቲዝም። ምክንያቱም በቃ የጎልድ ሪዘርቭ ማግኘት የሚችልበት መንገድ ነው የሚፈልገው። አብሶሉት አድቫንቴጅ ግን የበለጠ ትኩረት የሚያደርገው አገራቶች የበለጠ ከሌሎች ሀገራቶች አንጻር ኤፊሽንትሊ ፕሮዲስ ማድረግ የሚችሉትን አይተም ምን በማድረግ ኤክስፖርት በማድረግ ኤፊሽንት ያልሆኑበትን አይነት ኦፕሬሽን ደግሞ ኤፊሽንት የማይሆኑበትን ፕሮዳክት ደግሞ ኢምፖርት ያድርጉ ነው የአብሶሉት አድቫንቴጅ። ኮምፓራቲቭ አድቫንቴጅ ይህ ደግሞ
ዴቪድ ሪካርዶ በሚባል ግለሰብ ዴቨሎፕ የተደረገ ነው። ከአዳም ስሚዝ በኋላ ከ100 ዓመት አካባቢ በኋላ ከ60 አካባቢ በኋላ ዴቨሎፕ የተደረገ ቲዮሪ ነው ኮምፓራቲቭ አድቫንቴጅ ብለን የምንጥለው። ይሄ ደግሞ አገራቶች ምን ላይኖራቸው ይችላል? ይሄ ምንም ቶታሊ አብሶሉት አድቫንቴጅ ላይኖራቸው ይችላል። ሶ አብሶሉት አድቫንቴጅ በማይኖራቸው ጊዜ ፎከስ ማድረግ ያለባቸው የበለጠ ሎስት የሆነ ኦፖርቹኒቲ ኮስት ሊያጡበት የሚችለውን አይተምን ምን በማድረግ they should focus on a good that produce more efficiently at a lower opportunity cost and የበለጠ ሎው በሆነ ኦፖርቹኒቲ ኮስት ፕሮዲስ የሚያደርጉትን አይተም ፕሮዲስ በማድረግ ሌሎችን ደግሞ ኢምፖርት ማድረግ ላይ ትኩረት ማድረግ መቻል ይጠበቅባቸዋል። ሶ ለምሳሌ አሁን if there is a US produce ስንዴም ሆነ ቲሸርት ከኢትዮጵያ የበለጠ ምን ብታደርግ የበለጠ ፕሮዲስ ማድረግ ብትችል ኤፊሽንትሊ በስንዴም በቲሸርት ምርቷ ወይም ደግሞ በማንኛውም አይነት የልብስ ምርቷ ኤፊሽንትሊ ከኢትዮጵያ ብታመርት፣ ነገር ግን የበለጠ አድቫንቴጅ ያላት በስንዴ ምርቷ ከሆነ ስንዴን የበለጠ ኤክስፖርት ማድረግ ላይ ከዛ ሌላ ደግሞ ሜቢ ቲሸርት ላይ ያላትን ኢንጌጅመንት መቀነስ ማለት ነው። ይሄ ኮምፓራቲቭ አድቫንቴጅ ብለን ኮምፓራቲቭ የበለጠ ኮምፓራቲቭ አድቫንቴጅ የምናገኝበት ላይ ትኩረት የምናደርግ ከሆነ ያንን ሪላቲቭ ፕሮፊት አድቫንቴጅ ወይም ደግሞ ኮምፓራቲቭ ኮስት አድቫንቴጅ የተባለ ይጠራል ማለት ነው። ሌሎች ፕሮዳክት ላይፍ ሳይክል ቲዮሪ ተብሎ የሚጠራሉ፣ ፋክተር ኢንዶመንት ተብሎ የሚጠሩ ቲዮሪዎች አሉ። እነዚህ ቲዮሪዎች ደግሞ በተለይ ፋክተር ኢንዶመንትን ስንመለከት አገራቶች በሁሉም ፋክተርስ ኦፍ ፕሮዳክሽን ኢኳሊ ኢንዶድ አይደሉም። አንዳንድ ቦታ ላይ በማሽን በጣም በካፒታል በጣም ኢንዶድ የሆነ አይነት ሀገራቶች አሉ። ወይስ ደግሞ ሌሎች ቦታዎች ላይ ስንሄድ ደግሞ ሌበር ኢንዶድ ይሆናሉ። ስለዚህ ካፒታል ያላቸው ካፒታላቸውን እየሰጡ ከዛ ሌበር ያምጡ የሚል አይነት ፐርስፔክቲቭ ነው። እያንዳንዱ ቲዮሪዎች ዲቴል በሆነ መንገድ የበለጠ የካልኩሌሽን ቤዝድ የሆነ ኤግዛምፕልም ስላለው ኢንተርናሽናል ማርኬቲንግን የመጀመሪያውን ቻፕተር ፓርት 2 ቪዲዮ እንድታዩ ጋብዛቸዋል። የበለጠ ቲዮሪዎቹን ክሊርሊ እዛ ላይ ስለምታዩት ወደ 8 አካባቢ ደርሱ ቲዮሪዎች እዛ ላይ ተብራርተው ተቀምጠውላቸዋል። የዚህኛው ጥያቄ መልስ ግን የሚሆነው ቢ አብሶሉት ኮስት አድቫንቴጅ ይሆናል። ምክንያቱም ጥያቄው የሚለን ዌን ጉድስ ካን ቢ ፕሮዲውስድ ሞር ቺፕሊ ኢን ዋን ካንትሪ ዛን ኢን አናዘር። ስለዚህ በአንድ ሀገር ፕሮዲስ የሚደረገው አይተም በጣም ቺፕሊ ከሆነ ስለዚህ ከዛ ያ ሀገር ምን ማድረግ እንደሚጠበቅ ስንል ይሄ አብሶሉት ኮስት አድቫንቴጅ ነው ያለው። ስለዚህ ያን አይተም ኤክስፖርት ማድረግ ከዛ እሱ ደግሞ ቺፕሊ ፕሮዲስ የሚያደርገውን አይተም ደግሞ ኢምፖርት ማድረግ መቻል የሚጠበቅበት ማለት ነው። ኦኬ ሌላኛው ቲንክ ኦፍ ሰርቪንግ ዩር ከስተመር ኦንላይን ፎር ዘ ፐርፐዝ ኦፍ ዴሊቨሪንግ ዘ ፋስት ሰርቪስስ your customer you distribute a large number of requests for access among multiple servers. Such action is termed as mirroring, clustering, load balancing, disaster recovery plan. So think of serving your customer online. So ደንበኞችን ኦንላይን ሰርቪስ ለማድረግ አስቡ ነው የሚለው። So for the purpose of fast service delivery. So ፋስት በሆነ መንገድ አንድን ሰርቪስ ደሊቨር ለማድረግ ከማሰብ የተነሳ የዲስትሪቢዩትድ a large number of requests for the access among multiple servers። ስለዚህ መልቲፕል ሰርቨሮችን በመጠቀም ምን አደረጋችሁ ነው ማለት ላርጅ ነምበር ኦፍ ሪኩዌስቶችን ዲስትሪቢዩት አደረጋችሁ። ይሄንን ተርም ምን ብለን እንጠራለን ነው? ኢንተርም ብለን እንጠራለን። ሚረሪንግ ነው፣ ክላስተሪንግ ነው፣ ሎድ ባላንሲንግ ነው ወይስ ዲዛስተር ሪከቨሪ ፕላን የሚል ነው? ሚረሪንግ ተብሎ የሚጠራው ይሄ ሪል ታይም ዳታን ዱፕሊኬት ስለማድረግ በተለይ ከአንድ ስቶሬጅ ዲቫይስ ወደ ሌላ ሰርቨር ወደ ሌላ ያንን ዱፕሊኬት ከማድረግ ጋር የሚገናኝ ነው ሚረሪንግ ብለን የምንጠራው ሚረሪንግ። ክላስተሪንግ የምንለው ደግሞ የሆነ ሲስተሞችን ወይም ደግሞ ሰርቨሮችን ክላሲፋይ ስለማድረግ ከዛ የበለጠ በተለይ ዳውን ታይም እንዳይኖር ከዛ የበለጠ አቬሌብል መሆን የሚቻልበትን መካኒዝም ክሬት የምናደርግበት ነው የክላስተሪንግ ብለን የምንጠራው። ሎድ ባላንሲንግ ብለን የምንጠራው ደግሞ የበለጠ ትራፊኮችን ሚኒማይዝ ለማድረግ ስንል ወደ ተለያየ ሰርቨሮች ዲስትሪቢዩት የምናደርግበትን መንገድ ደግሞ ሎድ ባላንሲንግ ብለን እንጠራዋለን። ዲዛስተር ሪካቨሪ ፕላን ብለን የምንጠራው ይሄ በተለይ ዶክመንቶችን የምናዘጋጅበት በተለያየ ጊዜ የአይቲ ፌላሪቲ በሚያጋጥም ጊዜ ያንን ሪስቶር ለማድረግ የምናስቀምጠውን ዲዛስተር ሪካቨሪ ፕላን ብለን እንጠራዋለን። ጥያቄው ይሄኛው በተለይ እንትን ስለማድረግ ዲስትሪቢዩት ስለማድረግ ስለሆነ የሚያትተው ያንን ሎድ ባላንሲንግ ተብሎ ይጠራል። the answer would be C ይሆናል። question number 79 a degenerate solution in linear programming occurs when A there is no feasible region, B the optimal solution with a value at least one basic variable is 0, C the optimal solution with all
the value or the basic variable is non-zero, and also there are too many constraints ይላል። ሶ አንድ በሊኒየር ፕሮግራሚንግ ውስጥ ያለ ዲጀነሬት ዩናይት ሶሉሽን በሚኖረን ጊዜ ወይም አጠቃላይ ዲጀነሬት ሶሉሽን በሊኒየር ፕሮግራሚንግ ውስጥ ኦከር የሚያደርገው መቼ ነው? ሶ ፊዚብል ሪጅን በማይኖርበት ወይም ዘ ፊዚብል ሪጅን ይሄን ፊዚብል ዩናይት ሶሉሽን ብለን እንጠራዋለን። ሶ ኤ መልስ አይሆንም። ሲ ዘ ኦፕቲማል ሶሉሽን ዊዝ ኦል ዘ ቤዚክ ቫሪያብል ኢዝ ነን ዜሮ፣ ይሄ መልስ አይሆንም ቢኮዝ ዲጀነረሲ ከዜሮ ጋር የሚገናኝ ነው። ዲም ዜር አር ቱ ሜኒ ኮንስትሬንት የሚሉትም መልስ አይሆንም። ሶ ለአጠቃላይ ዲጀነረሲ ኢን ሊኒየር ፕሮግራሚንግ ኦከርስ ዌን ዜር ኢዝ አት ሊስት one of the basic variable in the basic feasible region has zero value. So በዚህ ጊዜ ነው ዲጀነረሲ happen የሚያደርገው። This situation arises during the simplex method, በተለይ when the multiple variables for entering or the leaving basic it often because they are share the same reduced cost. So the same unit reduced cost ከሲጂ እና ከዜድጂ ላይ በሚገኝበት ጊዜ ነው። so በዋናነት እናጠቃላይ ዲጀነሬሲ ብለን የምንጠራው ሊኒየር ፕሮግራሚንግ ላይ ዲጀነሬሲ ሀፕን አድርጓል የምንለው when there is when it occurs at least one of the basic variable በሊኒየር ፕሮግራሚንጋችን ውስጥ ያለው አንዱ ቤዚክ ቫሪያብል ፊዚብል ሶሉሽን ሆኖ ነገር ግን ቫልዩ ኦፍ ምን ሲኖረው ዜሮ ሲኖረው ነው ሀፕን አደረገ የምንለው። ስለዚህ ኤ አይሆንም፣ ሲ አይሆንም፣ ዲ አይሆንም። ሶ the answer will be B ይሆናል ማለት ነው። question number 77 In handling its interaction with the microenvironment, a business can A. fully control their influence, B. consider them as an internal forces in the organization, C. influences to the greater extent their influence in their operation, D. not control or influence them to favor their decision. So in handling its interaction with the microenvironment factor, a business can fully control their influence, consider them as an internal forces in an organization, influences to greater extent their influence in their operation, not controls or influences them at all to favor their decision ነው የሚለው። ስለዚህ በተለይ ስለ ኢንቫይሮንመንት ስናነሳ ኢንቫይሮንመንት ብለን የምንጠራው the force that influences our business የኛን ቢዝነስ ኢንፍሉዌንስ የሚያደርግ ነገርን ኢኮሊቲ ኢንቫይሮንመንት ብለን እንጠራለን። ኢንቫይሮንመንትን በሁለት ካቴጎራይዝ እናደርገዋለን። ኢንተርናል ኢንቫይሮንመንት አለ፣ ኤክስተርናል ኢንቫይሮንመንት አለ። በተለይ ኢንተርናል የሆነ ያው ውስጣዊ ነው። ራስ ኤክስተርናል ዩናይት ኢንቫይሮንመንት ደግሞ በሁለት ካቴጎራይዝ እናደርገውና ማይክሮ እና ማክሮ ተብሎ ይጠራል። ማይክሮ የሆነው በተለይ ሶስት ማይክሮ ብለን የምንጠራቸው ለካምፓኒዎች በጣም ክሎዝ የሆኑ ልክ እንደ ከስተመር፣ እንደ ሰፕላየር፣ እንደ ኮምፒቲተር ያሉ እንደ ፐብሊክ ያሉ ጉዳዮችን ማይክሮ ኢንቫይሮንመንት ውስጥ እንከታቸዋለን። ወራስ ማክሮ ብለን የምንጠራቸው ግን ይሄኛው አንኮንትሮሌብል የሆኑ ፔስትል ፋክተሮችን ደግሞ ማክሮ ብለን እንጠራቸዋለን። ሶ ማይክሮ ኢንቫይሮንመንት ብለን የምንጠራቸው እነዚህ አንደኛ they includes the external forces close to the business ተብሏል። ለቢዝነስ በጣም ክሎዝ የሆኑና እንዳጠቃላይ የቢዝነሳችንን ዲሲዥን ኢንፍሉዌንስ የሚያደርጉ ፐርፎርማንሳችንን አፌክት የሚያደርጉ ኢንቫይሮንመንታል ፋክተሮች ናቸው። they can't be fully control አናደርጋቸውም። ፓርሻሊ ኮንትሮሌብል የሆኑ ፋክተሮች ናቸው። ቢኮዝ ሲንስ አር ኤክስተርናል እስከሆኑ ድረስ ፉሊ ኮንትሮል አናደርጋቸውም። የደንበኞቻችንን ፍላጎት ፉሊ ኮንትሮል አናደርገውም። የሰፕላየሮቻችንን ፉሊ ኮንትሮል አናደርጋቸውም። ሶ ፓርሻሊ ኮንትሮል ነው የምናደርጋቸው እንጂ ፉሊ ኮንትሮል ማድረግ የማንችላቸው ናቸው። ከዛ በተጨማሪ ኢንፍሉዌንስ የሚያደርጉናል፣ ኢንፍሉዌንስም እናደርጋቸዋለን ሴም ኤክስተንት፣ ግን ፉሊ አይደለም ያለን ኢንፍሉዌንስ ያለን ኮንትሮል። ሶ እነዚህ ኤሌመንቶች ውስጥ እንደነገርኳችሁ ከሚካተቱት በዋናነት ከስተመር፣ ሰፕላየር ለምሳሌ አሁን ከስተመር በምንጠራው ለቢዝነሳችን ሰክሰስ በጣም ሴንትራል የሚባል ነው፣ ትልቅ ቦታን የሚይዝ ነው። ኮምፒውተር አለ፣ ተወዳዳሪዎቻችን፣ ይሄ አንዱ ማይክሮ ፋክተር ውስጥ የምናገኘው ነው። ከዛ ተጨማሪ ኤምፕሎይ አሉ። ኤምፕሎይ ኢንተርናል የሆኑ ፎርስ ነው ያለው። ኤምፕሎይ ሳይሆን ሰፕላየር አለ። ሰፕላየር በዋናነት አቅራቢዎች ናቸው። እነዚህ ማይክሮ ፋክተሮች እንመድባቸዋለን። ከዛ በተጨማሪ ሌሎች የሚዲያ እና ፐብሊኮች አሉ። እነዚህን በዋናነት ምን ውስጥ ካቴጎራይዝ እናደርጋቸዋለን? ማይክሮ ኢንቫይሮንመንታል ፋክተር ውስጥ ኮንሲደር እናደርጋቸዋለን። ከሚከተሉት ውስጥ እንግዲህ ቢዝነስ ምን ማድረግ ነው ያለበት ነው። ኤ ቢዝነስ ካን ፉሊ ኮንትሮል ዴር ኢንፍሉዌንስ ፎልስ ነው። ቢኮዝ በማይክሮ ኢንቫይሮንመንት ውስጥ ፉሊ ኮንትሮል አናደርጋቸውም። ፓርሻሊ ኮንትሮሌብል ናቸው፣ ነገር ግን ዴር ኖት ፉሊ ኮንትሮሌብል። ኢንተርናል ኢንቫይሮንመንታል ፋክተሮችን ነው ፉሊ ኮንትሮል የምናደርጋቸው። ስለዚህ ኤ መልስ አይሆንም። ቢ ኮንሲደር ዘም አስ አን ኢንተርናል ፎርስ ፎልስ ነው፣ ቢኮዝ ዴር ኤክስተርናል ናቸው። ዲ ኖት ኮንትሮል ኦር ኢንፍሉዌንስ ዘም አት ኦል ቱ ፌቨር ዴር ዲሲዥን ማለት ኮንትሮል አናደርጋቸውም ኦር ኢንፍሉዌንስ አናደርጋቸውም ያለን ነው። ይህም ፎልስ ነው፣ ቢኮዝ ቱ ሰም ኤክስተንት እኛ የምናደርጋቸዋለን ኢንፍሉዌንስ እናደርጋቸዋለን። ኢቨን ኢፍ ፉሊ ኮንትሮል ባናደርጋቸውም ግን ኮንትሮል ፓርሻሊ ኮንትሮሌብል ናቸው። ከዚህ አንጻር ቢ መልስ አይሆንም። ሲ ግን መልስ ይሆናል። ኢንፍሉዌንስስ ቱ ዘ ግሬተር ኤክስተንት ዜር ኢንፍሉዌንስ ዜር
ኦፕሬሽን። ሶ ኢንፍሉዌንስ ያደርጉናል በትልቁ ምክንያቱም ከስተመር ትልቅ ኢንፍሉዌንሰር ነው፣ ሰፕላየሩ ትልቅ ኢንፍሉዌንሰር ነው፣ ኮምፒውተር ትልቅ ኢንፍሉዌንሰር ነው፣ ፐብሊክ ትልቅ የሆኑ ኢንፍሉዌንሰር ናቸው። ስለዚህ የቢዝነሳችንን ኦፕሬሽን ግን ቱ ዘ ግሬተር ኤክስቴንት ኢንፍሉዌንስ ያደርጋሉ። ለዛ ናቸው በጣም ዞስ ፋክተርስ አር ክሎዝ ቱ ዘ ካምፓኒ ማለት ለካምፓኒ በጣም ክሎዝ ናቸው፣ ቅርብ ናቸው። ስለዚህ ኢንፍሉዌንሳቸው ትልቅ ነው ማለት ነው። ሶ ከዚህ አንጻር መልሱ ሲ ይሆናል። ኬሽን ነምበር 78 Question number 78. When you conduct researches, you may check the normality check. So the normality of your data through graphical ways. Then the data normally distributed referred to as peaked, asymmetric, skewed, bell-shaped. ስለዚህ when you conduct researches, you may check the normality. So normality check እናደርጋለን። So normality of your data ደግሞ check ያደርግነው through graphical በሆነ መንገድ ቢሆን so the data normally distributed referred to as ምን ተብሎ ይጠራል ነው? ፒክድ ዲስትሪቢዩሽን ነው ወይስ አሲሜትሪክ ነው፣ ስኪውድ ነው ወይስ ቤል ሼፕድ ነው የሚለው ነው። ሶ ለአጠቃላይ ስለ አንድ ዳታ ዲስትሪቢዩሽን ሼፕ አንደርስታንድ በማድረግ ሂደት ውስጥ አንደርስታንድ እንደሚጠበቅብን የተለያየ ሼፕ አለ። በተለይ ሂስቶግራም ተጠቅመን ሊሆን ይችላል፣ ዶት ፕሎቶችን ተጠቅመን ሊሆን ይችላል፣ ቦክስ ፕሎትን ተጠቅመን ሊሆን ይችላል፣ አይዘር ስፔስስ ላይ ኦር ሳታ ላይ ሊሆን ይችላል። ማንኛውም አይነት ሶፍትዌሮች ላይ ተጠቅመን ሲሆን ኖርማሊቲን ቸክ እናደርጋለን፣ አሰስ እናደርጋለን። ሶ አሰስ በማድረግ ሂደት ውስጥ የዲስትሪቢዩሽን አይነቶች አሉ። በተለይ እነዚህ የዲስትሪቢዩሽን አይነቶች ሲሜትሪክ የሆኑ ከዛ በተጨማሪ ደግሞ ስኪውድ የሆኑ አይነት ዲስትሪቢዩሽኖች አሉ። ከዛ በተጨማሪ ዩኒፎርም አይነት ዲስትሪቢዩሽኖች አሉ። ሶ ከዚህ አንጻር ፒክድ ተብሎ የሚጠራ ማለት ፒክድ እንዳጠቃላይ ፒክድ ዩኒሞዳል እና ባይሞዳል እንዲሁም ቤል ሼፕ ተብሎ የሚጠራ አለ። ሶ ዩኒሞዳል ብለን የምንጠራው አንድ ዋን ክሊር ፒክ ካለው ያንን ዩኒሞዳል ተብሎ ይጠራል። ወይስ ባይሞዳል ብለን የምንጠራው ደግሞ ሁለት ዲስቲንክት ፒኮች ካሉት ያንን ባይሞዳል ብለን እንጠራዋለን። ይህ በዋናነት በተለይ የዚህ የኖርማል ዲስትሪቢዩሽን ላይ ሀፐን የሚያደርግ አይነት ኮንቴክስት አለ። ወይራስ ግን ቤል ሼፕ ብለን የምንጠራው ይሄ ሲንግል ፒክ ኢን ዘ ሴንተር ፎርሚንግ ስሙዝ ኦር ሲሜትሪክ ካርቭ ሲሜትሪክ አይነት ካርቭን ክሬት የሚያደርግ አይነት ሼፕ ሲኖር ደግሞ ያንን ኖርማል ብለን እንጠራለን። እንደነገርኳችሁ ዲስትሪቢዩሽን ሼፕ ስናነሳ ሲሜትሪክ ተብሎ የሚጠራል። ሶ ሲሜትሪክ ብለን የምንጠራው ሉክ ላይክ የምን አይነት ሼፕ ለምሳሌ ድሮ ያደረኩ ላሳያቸው። የዚህ አይነት ሼፕ ሲሆን ይህንን ሼፕ ውከሉት ቤል ሼፕድ ብለን እንጠራለን። ይህንን ኖርማል ዲስትሪቢዩሽን ብለን እንጠራለን። ኖርማል ዲስትሪቢዩሽን ብለን እንጠራለን። አንዳንድ ጊዜ ዲስትሪቢዩሽናችን እንዴት ሊሆን ይችላል? ሰምታይምስ አንዳንድ ዲስትሪቢዩሽን ልክ የዚህ አይነት ዲስትሪቢዩሽን ሊኖር ይችላል። የዚህ አይነት ዲስትሪቢዩሽን ራይት ስኪውድ ተብሎ ይጠራል። ወይስ ሌሎች ዲስትሪቢዩሽኖች ደግሞ ልክ የዚህ አይነት ዲስትሪቢዩሽን ሊሆን ይችላሉ። እነዚህ ደግሞ ሌፍት ስኪውድ ተብሎ ይጠራሉ። ሌፍት ስኪውድ ተብሎ ይጠራሉ። አሁን የተጠየቅን ያለ ነው ኖርማል ዲስትሪቢዩሽንን የሚያሳይ ከሆነ ያንን ብለንጠዋል ነው ቤል ሼፕ ተብሎ ይጠራል። ሲሜትሪክ ተብሎ ይጠራል ወይም ደግሞ ቤል ሼፕ ተብሎ ይጠራል። ወደ ሌፍት ሳይድም ወደ ራይት ሳይድም ኢኳል የሆነ ዲስትሪቢዩሽን ያለበት ፒኩ ሴንተር ላይ ብቻ የሚሆንበት ነው። ይሄ ኖርማል ዲስትሪቢዩሽንን የፒክ ዲስትሪቢዩሽን ብለን እንጠራዋለን። የቤል ሼፕ ዲስትሪቢዩሽን ተብሎ ይጠራል። ስኪውድ ብለን የምንጠራው ስኪውድ ብለን የምንጠራው ቱ ዘ ፖዚቲቭ ሊሆን ይችላል ኦር ቱ ዘ ኔጋቲቭ ሊሆን ይችላል። ለምሳሌ አሁን ይሄኛው የመጀመሪያ ከሁለተኛ ላይ ድሮ ያደረኩላችሁ እሱ ለምሳሌ ራይት ስኪውድ ተብሎ ይጠራል። ኦን ዘ ራይት ሳይድ ምን የሚያደርግ ስኪው የሚያደርግ ሶስተኛ ላይ ሰርኩላችን ነው ራይት ስኪው ተብሎ የሚጠራው። ወራስ ደግሞ ሌፍት ስኪው ተብሎ የሚጠራል። ያኛው ደግሞ ኦን ዘ ሌፍት ሳይድ ምን የሚያደርግ በጣም ብዙ ዳታዎች ኮንሰንትሬት የሚያደርጉ ሌፍት ሳይድ ላይ ከሆነ ያን ደግሞ ሌፍት ስኪው ተብሎ ይጠራል። ሌፍት ስኪው ተብሎ ይጠራል። ያ ደግሞ ዩኒፎርም ተብሎ የሚጠራ ዲስትሪቢዩሽን አለ። ዩኒፎርም ተብሎ የሚጠራው ዲስትሪቢዩሽን ኦልሞስት ሁሉም ዳታዎች በተመሳሳይ መንገድ ብቻ ዲስትሪቢዩት የሚያደርጉ ከሆነ ያንን ዩኒፎርም ተብሎ ይጠራል። ዩኒፎርም ተብሎ ይጠራል። ከዚህ አንጻር ኖርማል ዲስትሪቢዩሽን የሚያሳይ ከሆነ ያንን ቤል ሼፕ ተብሎ ይጠራል። ቤል ሼፕ ልክ የቀበቶ ሼፕ ያለው አይነት ዲስትሪቢዩሽን ነው። ከዚህ አንጻር ፖይንት አንደርስታንድ ማድረግ ይቻላል። ዛት ቢ ዲ ማለት ነው። አሲሜትሪክ የሚለው መሳይ ነው። ቢኮዝ ቤል ሼፕ ሲሜትሪክ ዲስትሪቢዩሽን ስለሆነ ማለት ነው። Question number 79. Which one of the following factors do not have any influences in making media decision in promotional activity? ከሚከተሉት ውስጥ ማንኛው ነው ፕሮሞሽናል አክቲቪቲዎችን በምንሰራበት ጊዜ ፋክተር የማይሆነው ኦር ኢንፍሉዌንስ የማያደርገው የሚዲያ ዲሲሽንን ሚዲያን ሰሌክት በማድረግ ሂደት ውስጥ አፌክት የሚያደርገን ማንኛው ነው? እንግዲህ ምንጊዜም ሚዲያን ሰሌክት በማድረግ ሂደት ውስጥ በጣም ብዙ ጉዳዮች አፌክት ያደርጋሉ። አንድን ተቋም ለፕሮሞሽን ስንመርጥ አንድ ሚዲያ ከሌላ ሚዲያ ስንመርጥ ብዙ ጉዳዮች አፌክት ያደርጋሉ። ለምሳሌ አድቨርታይዝ የምናደርግበት ኦብጀክቲቭ አፌክት ያደርገዋል። ምንድን ነው? ሽያጭ ነው? ሜሴጅ ማስተላለፍ ነው? ኢሜጅን ቢውልድ ማድረግ ነው ወይ? ኦዲየንሳችን አፌክት ያደርገዋል። ታርጌት ኦዲየንሳችን፣ በጀታችን አፌክት ያደርገዋል። የማርኬቱ ኔቸር አፌክት ያደርገዋል። የፕሮዳክታችን አይነት አፌክት ያደርገዋል። ከዛ
የምንደርሰው ድግግሞሹ፣ የሚሴጁ ኔቸር፣ የገዢዎቹ ባህሪ፣ የሚዲያው ኮስት፣ የሲዝናሊቱ ምናምን ጉዳዮች በጣም ብዙ ጉዳዮች ይኖራሉ አፌክት የሚያደርጉት በተለይ ሚዲያ ቾይዝን። ከዚህ አንጻር ስንመለከታቸው አራቱም ኦፕሽኖች መልስ ይሆናሉ ማለት አራቱም ኦፕሽኖች መልስ ይሆናሉ ሴንስ ስንመለከታቸው ኦልሞስት የዚህ ጋር የተቀመጡት ሁሉም ዲሲዥናል የሆኑ ፋክተሮች ናቸው ማለት እንደ ፋክተር ኮንሲደር እናደርጋቸዋለን። ምክንያቱም አንደኛ የአድቨርታይዝመንቱ ኦብጀክቲቭ ሚዲያ ሰሌክሽንን ኢምፓክት ያደርገዋል። ቱ ሰም ኤክስተንት ሚዲያ ሰርኩሌሽንን ኢምፓክት ያደርገዋል። ፕሮዳክት ላይፍ ሳይክል የፕሮዳክቱ ላይፍ ሳይክል ኢንተራክሽን ላይ ሲሆን፣ ግሮዝ ላይ ሲሆን፣ ማቹሪቲ ላይ ሲሆን፣ ዲክላይን ሲሆን፣ ስለዚህ ሚዲያ ሰሌክሽን ላይ ራሱን የቻለ ኢምፓክት አለው። ኮስት ኦፍ ሚዲያን በተመሳሳይ መልኩ ኢምፓክት አለው። ኤ እና ዲ የበለጠ ፕራይሜሪ ፋክተሮች ናቸው። ቢ እና ሲ ግን በተለይ ቢ ደግሞ የበለጠ ፋክተር ነው። ነገር ግን ሰርኩሌሽን በብዛት ከምን ጋር የሚገናኝ ነው? ይሄ ከሰርኩሌሽን ምን ያክል ኮፒ ዲስትሪቢዩት ይደረጋል የሚለውን ነው የሚያሳየው። ምን ያክል ኮፒ ዲስትሪቢዩት ይደረጋል የሚለውን ነው የሚያሳየን። ከነምበርስ ኦፍ ፕሪንቲንግ ጋር እሱ ፋክተር ነው። ነገር ግን እንደ ፕራይሜሪ ፋክተር ኮንሲደር አናደርገውም። እንደ ፕራይሜሪ ፋክተር ኮንሲደር የምናደርገው አንደኛ የአድቨርታይዝመንታችን ኦብጀክቲቭ ምንድን ነው ማሳካት የምንፈልገው፣ ከዛ የሚዲያ ኮስቶች ምን ይመስላል፣ ከዛ የፕሮዳክታችን ላይፍ ሳይክልስ ምን ይመስላል፣ ምን ላይ ነው ያለው፣ በምን አይነት መንገድ ነው ፕሮሞት ማድረግ ያለብን፣ ምን አይነት ሚዲያ ላይ ነው ፕሮሞት ማድረግ ያለብን፣ እሱ ይለያያል። ለምሳሌ አሁን ኢንትሮዳክሽን ላይ ሲሆን በጣም ተደራሽ መሆን እንዲችል ፕሮሞት የምናደርግባቸው ሚዲያ ሴሌክሽናችን ላይ ኢምፓክት ያደርጋል። በጣም በቲቪ በሬዲዮ በምናምን በጋዜጣ በምንም መልክም ተደራሽ መሆን የምንችልበት ሚዲያዎችን ሰሌክት ልናደርግ እንችላለን። ከዛ በኋላ ኦልሞስት ግሮዝ ላይ ሲሆን ምናምን ሲሆን ያለ ፕሮዳክቱ ያለው ላይፍ ሳይክል አፌክት ያደርጋል። ወላስ ሚዲያ ሰርኩሌሽን ብለን የምንጠራው ግን ሚዲያ ሰርኩሌሽን በብዛት ከምን ጋር የሚገናኝ ነው? ሀሳቡ ነምበርስ ኦፍ ፕሪንት። በተለይ በብዛት ሚዲያ ሰርኩሌሽን የሚገናኘው ሁሉንም ሚዲያዎችንም ከቨር አያደርግም። ሰርኩሌሽን ባለኝ እውቀት ሰርኩሌሽን በብዛት ትኩረት የሚያደርገው በተለይ ፕሪንቲንግ ሚዲያዎች ላይ ያለው ነው። ምን ያክል ፕሪንት ያደርጋሉ የሚለውን የሚያሳየን። ከዚህ አንጻር ሪደርሺፕን አያሳየንም። የሚያሳየን የፕሪንቲንግ ካፓቢሊቲያቸውን ብቻ ኮንሲደር የሚያደርገው እና ደግሞ የበለጠ ሊሚት እንትን ያደርጋል። ሰርኩሌሽን ስንል የበለጠ ወደ የትራዲሽናል ወደ ሆነው ወደ መጋዚን ወይም ወደ ሌሎች አይነት መጋዚኖች ላይ የበለጠ ትኩረት የሚያደርገው እንጂ ሌሎች አይነት ፕላትፎርሞች ላይ ሌሎች አይነት ሚዲያዎች ላይ የለም ሀሳቡ የሚዲያ ሰርኩሌሽን ብለን። ከዚህ አንጻር ኢሚዲየት ፋክተር አለ ነው። ኢቨን ኢፍ ኢትስ ፋክተር ቢሆን ማለት አንዳንድ ሚዲያዎች ኦር አንዳንድ መጋዚኖች የበለጠ ብዙ ፕሪንት ማድረግ ቢችሉ ሌሎች ፕሪንት ማድረግ ባይችሉ ኢምፓክት ቢሆንም ግን ኢሚዲየት ኢምፓክት አይደለም። አስ ኮምፔርድ ቱ ኦፍ ዛዘር ፋክተር ሌሎች ፋክተሮች የበለጠ ኢሚዲየት የሆነ ኢምፓክት ያላቸው ኢሚዲየት የሆነ ኢንፍሉዌንስ ያላቸው ናቸው። ሰርኩሌሽን ግን ኢሚዲየት የሆነ ኢንፍሉዌንስ ያለው። ከዚህ አንጻር መልሱ ቢ ይሆናል ማለት ነው። መልሱ ቢ ይሆናል ማለት ነው። Question number 80. A net present value of 0 signals A. The project provides the required return to shareholder. B. The position of the stockholder is improved. C. The project cash flow are exactly sufficient to repay the invested capital. D. The project is generating more cash than it is needed to service it. ከሚከተሉት ውስጥ ኔት ፕሬዘንት ቫሊዩ ኦፍ ዜሮ የሚያሳየን ምን ነው? እንግዲህ ኔት ፕሬዘንት ቫሊዩ ብለን የምንጠራው በፋይናንሻል አናሊሲስ ውስጥ በጣም ትልቅ ትኩረት የሚሰጠው ነው። ኔት ፕሬዘንት ቫሊዩ ብለን የምንጠራው ይሄ እንዳጠቃላይ አንድ ኢንቨስትመንት ጀነሬት የሚያደርገው ካሽ ፍሎው የወጣበትን ኢኒሺያል ኮስት ሪከቨር ማድረግ ይችላል ወይስ አይችልም ወይ የሚለውን ቴስት የምናደርግበት ነው። ኔት ፕሬዘንት ቫሊዩን ካልኩሌት የምናደርግበት መንገድ ራሱ ፕሬዘንት ቫሊዩስ ኦፍ ኢች ይር ካሽ ፍሎው ማይነስ አድርገን ቶታል ፕሬዘንት ቫሊዩስ ኦፍ አድርገን ኔት ፕሬዘንት ቫሊዩ የምንፈልገው ቶታል ፕሬዘንት ቫሊዩስ ኦፍ ኢች ይር ከዛ ማይነስ አድርገን ነው የምናገኘው። ማይነስ ኢኒሺያል ኢንቨስትመንት አድርገን ነው የምናገኘው። ኔት ፕሬዘንት ቫሊዩአችን ከዜሮ ከበለጠ ፖዚቲቭ ከሆነ ያ ኢንቨስትመንት አዋጭ ነው ማለት ነው። እንደጠቃላይ ካሽ ፍሎው ኢኒሺያል ኢንቨስትመንታችንን ከቨር ያደርጋል ነው። ወራስ ኢፍ ኢትስ ኔጋቲቭ ከሆነ ግን ኢኒሺያል ኢንቨስትመንታችንን ጀነሬት በሚደረገው ካሽ ፍሎው ምን አይደረግም ነው ከቨር አይደረግም የሚለውን ነው የሚያሳየን። ወራስ ኢፍ ኢትስ ዜሮ ከሆነስ ምንድን ነው የሚያሳየን? ኤ the project provides the required return to the shareholder ማለት የሚፈለገውን አይነት ሪተርን ሰጥቷል ማለት እንችላለን ስንል ፎልስ ነው። ያ ማለት ከቨር አድርጓል ብሬክ ኢቨን ላይ መጥቷል። ነገር ግን እንደጠቃላይ ግን በትርፍ ደረጃ ግን አይኖረውም። ሪኳርድ የሆነ አይነት ሪተርን አይኖረውም። ምክንያቱም የበለጠ ሪኳርድ ሪተርን ሲል የሆነ ጥሩ ፖዚቲቭ የሆነ አይነት ነገር ነው የሚያስመስለው። ከዚህ አንጻር ፖዚቲቭ አይደለም ዜሮ ነው። ቢም ስንመለከት ኦልሞስት ተመሳሳይ ነው። የስቴክሆልደሮቹ ፖዚሽን ኢምፕሩቭ እንዳደረገ ነው የሚያሳየን። ዲንም ስንመለከት ሞር ካሽ ፍሎ ጀነሬት እያደረገ እንደሆነ ነው የሚያሳየን።
ሶ ከዚህ አንጻር ኤቢዲ መልስ አይሆንም። መልሱ ሲ ነው የሚሆነው። ሲ ፕሮጀክት ካሽ ፍሎ አር ኤግዛክትሊ ሰፊሽንት ቱ ሪፔይ ዘ ኢንቨስትድ ካፒታል። ምክንያቱም ኔት ፕሬዘንት ቫሊዩ እንደነገርኳችሁ ኔት ፕሬዘንት ቫሊዩ ማለት ኔት ፕሬዘንት ኦፍ ቫሊዩ ማለት ብለን የምንጠራው ቶታል ፕሬዘንት ሶሪ ኔት ፕሬዘንት ቫሊዩ ላይ የምንጠራው ዜሮ ሆነ ማለት ፕሬዘንት ቫሊዩ ቶታል ፕሬዘንት ቫሊዩ ማይነስ ኢኒሻል ኢንቨስትመንት አድርገን ነው የምናገኘው። ስለዚህ የእያንዳንዱ ዓመት ካሽ ፍሎው ያወጣንበትን ኢንቨስትድ ካፒታል ሰፊሽንት ሪፔይ እንዳደረገ ነው የሚያሳይ ማለት ነው። ሶ ኤግዛክትሊ ሰፊሽንት ሪፔይ እንዳደረገ ነው የሚያሳይ ምን ሲሆን ኢፍ ዘ ኔት ፕሬዘንት ቫሊዩ ኢዝ ዜሮ ሲሆን ከዜሮ በታች ከሆነ የፕሮጀክቱ ካሽ ፍሎው ኢንቨስት ያደረግንበትን ካፒታል ሪከቨር ማድረግ አልቻለም ማለት ነው። ወይስ ኢፍ ኢትስ ፖዚቲቭ ከሆነ ደግሞ የበለጠ ሪከቨር እንዳደረገ የበለጠ ደግሞ ብዙ ካሽ ፍሎ ጀነሬት እንዳደረገ ነው የሚያሳየው ፖዚቲቭ ከሆነ። በዚህ መንገድ ማየት መቻል ይጠበቅብናል። መልሱ ሲ ይሆናል። Question number 81. Which one of the following what's the purpose of dummy row or column in the transportation model? በትራንስፖርቴሽን ሞዴል ጊዜ የደሚ ሮው እና የደሚ ኮለመን ፐርፐዝ ምንድን ነው? ለምንድን ነው አድ የሚደረጉት? ደሚ ሮው ኤንድ ደሚ ኮለመን ለምንድን ነው አድ እናደርጋለን ነው። So in the transportation problem, the total amount available to ship the supply must equal to the total amount to the required demand. ሰፕላዩ ከዲማንዱ ጋር ባላንስ ማድረግ መቻል አለበት ትራንስፖርቴሽን ፕሮብለም በምሰራበት ጊዜ። ሶ ቶታል ሰፕላዩ ከቶታል ዲማንዱ በሚበልጥበት ጊዜ ደሚ ኮለመን አድ ማድረግ መቻል አለብን። ወይንም ቶታል ዲማንዱ ከቶታል ሰፕላዩ በሚበልጥበት ጊዜ ደሚ ሮው መጨመር መቻል አለብን። ያ የበለጠ ምን ለማድረግ ነው? ሞዴሉን ባላንስ ለማድረግ ነው። ስለዚህ ደሚ ሮውም ሆነ ደሚ ኮለመን አድ የምናደርገው in order to make the problem is balanced ፕሮብለሙን ባላንስ ለማድረግ ነው። ስለዚህ ሰፕላይንም ለመጨመር ዲማንድ ለመቀነስ ወይም ደግሞ ኮስት ዲክሪዝ ለማድረግ ሳይሆን the answer would be D to make the problem balanced የሚለው መልስ ይሆናል ማለት ነው። so D will be the answer. Okay, question number 82. Large companies are separated from the owner and managed by professional manager, and sometimes the decision passed by those professional manager is not in line with the profit maximizations of the company owner, and the gap is created among owner and manager. Such problem is known as A. Skill and knowledge gap problem, B. Interest problem, C. Agency problem, D. Pay cost problem. እንደሚታወቀው ትላልቅ ካምፓኒዎች they are separated from their owners ከኦነራቸው ሰፓሬት ይደረጋሉ። ለምሳሌ ኮርፖሬሽን ማየት እንችላለን። ኮርፖሬሽን ስንመለከት ኮርፖሬሽን የሰፓሬት ሌጋል ኢንቲቲ ፎርም ባይ ስቶክሆልደር በስቶክሆልደሮች ፎርም ይደረጋል። ነገር ግን ማኔጅ የሚደረገው ኢንዲፔንደንት በሆኑ ማኔጀሮች ነው። ቦርድ ኦፍ ዳይሬክተር ይዋቀራል። ቦርድ ኦፍ ዳይሬክተር ደግሞ ማኔጀሮችን ሰሌክት ያደርጋል። ሶ the large companies are separated from the owners and managed by professional managers, and sometimes the decision passed by those professional managers is not in line with the profit maximization of the company owner. ስለዚህ የካምፓኒ ኦነሮች የሆነ የፕሮፊት ማክሲማይዜሽን ኢንተረስት ይኖራቸዋል። ነገር ግን የዛ የካምፓኒ ፕሮፌሽናል ማኔጀሮች ግን የሚወስኑት ውሳኔ ብዙ ጊዜ ከዛ ካምፓኒ የፕሮፊት ማክሲማይዜሽን ጋር ኢንላይን ሊያደርግ ይችላል ነው። ሶ ዴር ሜይ ቢ ምን ሊፈጠር ይችላል? ጋፕ ሊፈጠር ይችላል ነው በኦነር እና በማኔጀሩ መካከል። ሶ ያንን ፕሮብለም ብለን እንጠራዋለን ስንል እንደ አጠቃላይ ይህንን ፕሮብለም ኮሌክት ኤጀንሲ ፕሮብለም ተብሎ ይጠራል። because agency problem it occurs when one party maybe the agent one party ብለን የሚጠራው ኤጀንቱን ወይም ደግሞ ፕሮፌሽናል ማኔጀሩን is expected to act on the best interest of the another party the principal ብለን እንጠራለን but instead act on their own self interest። ስለዚህ የፕሪንሲፓሉን ኢንተረስት ሳይሆን የራሱን ኢንተረስት ምን የሚያደርግ ከሆነ አክት የሚያደርግ ከሆነ ያን ኤጀንሲ ፕሮብለም ተብሎ ይጠራል። this creates a conflict of interest ይፈጥራል። ለምሳሌ the managers or ማኔጀሮቹ ፕሮፌሽናል ማኔጀሮች እንደ ኤጀንት ኮንሲደር እናደርጋቸውና they are supposed to act to maximize the shareholder የሼርሆልደሩ ወይም ደግሞ የፕሪንሲፓሉን ዌልዝ ማድረግ መቻል ሲጠበቅባቸው ማክሲማይዝ ማድረግ ሲጠበቅባቸው but the manager prioritize their own wealth የራሳቸውን ዌልዝ ምን ማድረግ ላይ ትኩረት ያደርጉ ይችላሉ፣ ፕራዮሪታይዝ ሊያደርጉ ይችላል ማለት ነው። ፕራዮሪታይዝ ሊያደርጉ ይችላሉ ወይም ደግሞ ጎልስ ኦቨር ዘ ሼርሆልደርስ ማለት ከሼርሆልደሮች ጎል ይልቅ የራሳቸውን ዌልዝ ፕራዮሪታይዝ ሊያደርጉ ይችላል ማለት ለዛ ነው ኢንላይን ካልሆነ ማለት በመሀል ኮንፍሊክት ከተፈጠረ ሁሉም በተለይ ኤጀንት አድርገን ያስቀምጥናቸው ፕሮፌሽናል ማኔጀሮች የራሳቸውን ኢንተረስት ከሆነ ፉልፊል የሚያደርጉት ያንን ኤጀንሲ ፕሮብለም ብለን እንጠራዋለን። ሶ ስኪል እና የኖሌጅ ጋፕ ችግር አለም፣ የኢንተረስት ችግር አለም፣ የፔይ ሪኩዌስት ችግር አለም። ሶ ዘ አንሰር ቢ ሲ ኤጀንሲ ፕሮብለም የሚለው ይሆናል ማለት ነው። የኮርፖሬት ፋይናንሲንግ ላይ ሌሎችም በተለይ ከፋይናንሻል ኮንቴክስት አንጻር እንዲሁም ብዙ ኤሪያዎች ላይ የምናገኘው ፕሪንሲፕል ነው። ኬሽን ነምበር 83 ኦፕሬሽን ሪሰርች
which is very powerful tool for research or operation decision making. ኦፕሬሽን ሪሰርች ለምንድን ነው በጣም ፓወርፉል ቱል የሆነው? ለሪሰርች ነው፣ ለዋር ነው፣ ለኦፕሬሽን ወይስ ለዲሲሽን ሜኪንግ ስንል የበለጠ እንግዲህ መልሱ የሚሆነው ዲሲሽን ሜኪንግ ነው የሚሆነው። እንግዲህ ኦፕሬሽን ሪሰርች መነሻው ከጦርነት ቢሆንም ቲዮሪው የመጣው ከሚሊታሪ ዓለም ውስጥ የመጣ ቢሆንም በተቋም ውስጥ ያለው ኦፕሬሽናችንን የበለጠ ኳንቲቲቭ ቤዝድ በሆነ መንገድ የምናዘምንበት መንገድ ቢሆንም ግን እንደ አጠቃላይ ኦፕሬሽን ሪሰርች ለምንድን ነው ፓወርፉል ቱል የሆነ ስንል እዚ ፎር ፐርፐስ ኦፍ ዲሲሽን ሜኪንግ ነው። ምክንያቱም እንግዲህ አንዱ የኦፕሬሽን ሪሰርች ኔቸር ምንድነው? ዲሲሽን ሜኪንግ ፎከስድ ነው ወይ ቢኮዝ ኦፕሬሽን ሪሰርች ሰፖርትስ ራሽናል ኤንድ ኦፕቲማል ዲሲሽን ሜኪንግ ባል ራሽናል የሆነና ኦፕቲማል አይነት ዲሲሽን ሜኪንግ ግን በተለያየ በተቋማችን ውስጥ የሚያጋጥሙ ኮምፕሌክስ የሆኑ የቢዝነስ ፕሮብሌሞችን ሶልቭ በማድረግ አናላይዝ በማድረግ ትኩረት የሚያደርግ አይነት ኮንሴፕት ነው። ሲስተማቲክ አፕሮችን ማቴማቲካል አይነት አፕሮችን የሚጠቀም ኦብጀክቲቭ የሆነ በጣም ኢንተርዲሲፕሊነሪ የሆነ ከዛ በተጨማሪ ሆሊስቲክ የሆነ አይነት ፐርስፔክቲቭ ያለው ነገር ነው ኦፕሬሽን ሪሰርች ብለን የምንለው። ከዚህ አንጻር ዲሲሽን ሜኪንግ ውድ ቢ አንሰር ዲሲሽን ሜኪንግ የሚለው መልስ ይሆናል ማለት ዲሲሽን ሜኪንግ የሚለው መልስ ይሆናል ማለት ነው። በዚህ መረዳት እንችላለን። ለዛሬ የመጨረሻ ጥያቄ ሆነው እንመልከት። ኩዌስችን ነምበር 84 assume a target populations of your study consists 350 employees. Among those, 187 employees are to be selected as a sample. The name of each employee is written on a small slip of paper and deposited all of the slips in a box. After they have been thoroughly mixed, the first selection is made by drawing a slip out of the box without looking at it. This process is repeated until the sample of 187 employees chosen የሚለን ምን ብለን እንጠዋለን? ኮታ ሳምፕሊንግ፣ ፕሮባቢሊቲ ሳምፕሊንግ፣ ሲምፕል ራንደም ሳምፕሊንግ፣ ሳቲስፋይድ ሳምፕሊንግ። እንግዲህ ሳምፕሊንግ ሁለት ታዋቂ የሆነ ሳምፕሊንግ ሜተዶች አሉ፣ ፕሮባቢሊቲ ሜተድ እና ነን ፕሮባቢሊቲ ብለን የምንጠራቸው። ፕሮባቢሊቲ ብለን የምንጠራው ሜተድ በዋናነት ኢኳል ቻንስን የሚሰጥ ቤዚካል ፕሮባቢሊቲ ብለን የምንጠራው ሜተድ ናውን ቻንስ ኦፍ ሰሌክሽን ያለው ነን ዜሮ ቻንስ ኦፍ ሰሌክሽን ያለው ምክንያቱም ሁሉም የመመረጥ እድል ያለው ሁሉም የመመረጥ ቻንስ አለው በፕሮባቢሊቲ ሳምፕሊንግ ውስጥ እዚህ ውስጥ ወደ 4 አካባቢ የሚደርሱ አሉ። ሲምፕል ራንደም ሳምፕሊንግ በተለይ ኢኳል ቻንስ ኦፍ ሰሌክሽንን የሚሰጥ ስትራቲፋይድ ሳምፕሊንግ ደግሞ ሄትሮጂኒየስ ለሆነ ፖፑሌሽን የሚሆን በተለይ ወደ ግሩፕ ክላሲፋይ አድርጎ ከየግሩፑ የምንመርጥበት ስትራቲፋይድ ተብሎ ይጠራል። ሲስተማቲክ ኢንተርቫል ሳምፕሊንግ እየተባለ ይጠራል፣ በየኢንተርቫሉ ሰሌክት የምናደርግበት መንገድ። ክላስተር ሳምፕሊንግ ደግሞ አንድ ክላስተርን፣ አንድ ኤሪያን፣ አንድ ጂኦግራፊን የምንመርጥበት መንገድ ነው። ነን ፕሮባቢሊቲ ሳምፕሊንግ ብለን የምንጠራው ደግሞ ይሄ ነን ራንደም የሆነ የሳምፕሊንግ ሜካኒዝም ነው። እዚህ ውስጥ ኮንቪኒየንስ አለ። ሰሌክት ኤኒዋን ሁ ኢዝ ኮንቪኒየንት ቱ ተብሎ ይጠራል። ኮታ ሳምፕሊንግ ኢት ሉክ ላይክ ስትራቲፋይድ ሳምፕሊንግ ጋር ይመሳሰላል። ነገር ግን ሂር ዊ ዊል ሰሌክት ዘ ነምበርስ ቤዝድ አፖን በማለት ሰዎችን የምንመጣው ግን ነን ራንደም በሆነ መንገድ ነን ፕሮባቢሊቲ በሆነ አይነት መንገድ ነው። ስኖቦል ሳምፕሊንግ ግን ኔትወርክ ሳምፕሊንግ ብለን እንጠራለን። አንዱ አንዱን እየጋበዘን የምንመርጥበት መንገድ ነው። ፐርፐሲቭ ሳምፕሊንግ ደግሞ የበለጠ ለዛ ኤሪያ ይሆናል ብለን የምናስበውን ሰው ሰሌክት የምናደርግበት መንገድ ፐርፐሲቭ ብለን እንጠራለን። ከዚህ አንጻር ኮታ መልስ አይሆንም፣ ስትራቲፋይድ ሳምፕሊንግ መልስ አይሆንም። ፕሮባቢሊቲ ወይ ሲምፕል ራንደም ስንል የበለጠ መልስ የሚሆነው ሲምፕል ራንደም ሳምፕሊንግ ይሆናል። ያው ሲምፕል ራንደም ሳምፕሊንግም ስትራቲፋይድ ሳምፕሊንግም የፕሮባቢሊቲ ሳምፕሊንግ አባል ናቸው። ግን የበለጠ ጥያቄው ስፔሲፊክ ነው። ምክንያቱም አንደኛ እንግዲህ 350 ሰራተኞች አሉ። ከዛ ከ350 ሰራተኞች 187 ሰዎች ይፈልጋሉ። የነዚህ 187 ሰዎች እንደ ሳምፕል ተመርጠዋል። ከዛ ምን ተደረገ? የ350 ሰራተኞች ስም ተጽፎ አንድ ስሊፕ ኦፍ ፔፐር ተደርጎ የ350 ሰዎችም ስም ተጻፈ። ከዛ አንድ ቦክስ ውስጥ ተቀመጠ። ከዛ ምን ተደረገ? በቃ ድሮው እየተደረገ ዘ ፈርስት ሴሌክሽን ኢዝ ሜድ ባይ ድሮዊንግ ስሊፕ ኦፍ አውት ዘ ቦክስ ዊዛውት ሉኪንግ አት ኢት። ስለዚህ ሳንመለከት አንድ ቁጥር አወጣን። ዘን ዘ ፕሮሰስ ኢዝ ሪፒትድ አንቲል ሳምፕል ኦፍ 187 ፕሌይዝ ቹዝን እንደሚለን ይሄ ምን እንደሚያሳየን ስንባል ሲምፕል ራንደም ሳምፕሊንግ ይባላል። ይሄ ለሁሉም ኢኳል ቻንስ ኦፍ ሴሌክሽንን የሚሰጥ ሎተሪ ሜተድ ተብሎ ይጠራል። ኦር ራንደም ነምበር ጀነሬተር ተብሎ ይጠራል። እነዚህ በሙሉ ቢኮዝ ሲምፕል ራንደም ሳምፕሊንግ ብለን እንጠራለን። የበለጠ ስፔሲፊክ ስለሆነ ዘ አንሰር ውድ ቢ ሲ ይሆናል ማለት ነው። ዚስ ኢዝ ኦል አባውት ዘ ተርድ ቪዲዮ፣ ሶስተኛው ቪዲዮ ይሄንን ይመስል ነበረ። በቀጣይ በፓርት 4 እና የመጨረሻው ኳንቲቲቭ በሆነው ፓርት እመለሳለሁኝ። እሱን በቅርቡ ዘጋጅቼ እለቅላችኋለሁ። ግን ትንሽ ጊዜ እየፈጀብኝ ስለሆነ ነው በመሀል እየቆየሁ ያለሁት። ለዛ ይቅርታ ጠይቃለሁኝ። በቅርብ ግን የቀሩ የኳንቲቲቭ ፓርት ጥያቄዎችን ለእናንተ በሚገባችሁ መልኩ የበለጠ ዲስፕሌይ በሆነ መልኩ ማለት መልሱን ብቻ ሳይሆን ኳልኩሌሽንም ስለሆነ እንዴት ካልኩሌት እንደሚደረግም ለማሳየት በሚመች መልኩ አዘጋጅቼ በቅርብ እለቅላችኋለሁኝ።
ስለነበረን ቆይታ ከልብ አመሰግናለሁኝ። ይህ ቪዲዮ ብዙዎች ከመድረስ እንዲችል ላይክ፣ ሼር ማድረጋችሁን እንዳትረሱ። ለዩቲዩብ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ተወዳጁኝ። በማንኛውም ሰዓት የኤግዚት ኤግዛም ቱቶሪያል የምትፈልጉ ከሆነ ኦንላይን ስልጠናዎችን ስለምሰጥ ልትደውሉልኝ ትችላላችሁ። ስልክ ቁጥሬን ከስር ዲስክሪፕሽን ፓርት ላይ አስቀምጥላችኋለሁ። ለሁላችሁም በድጋሚ መልካም ጊዜ ይሆንላችሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቻውን ሰንበት። መልካም ጊዜ